ፍሬም ባለ ጊዜ እንደዚህ ብሎ ከሆነ በሙሉ ወንጌል ቤተክርስቲያን ላይ እንዲህ አይነት አቋም ኖሮት ከሆነ ዘማሪ ፍሬምንም አስገቡት ዶክተር ማን ነው የተባለውንም አስገቡት ፊት ለፊት ሙሉ ወንጌል በእንዲህ አይነት ዶግማ በሆነ አማድ በሆነ አስተምሮ ላይ ውግዘት ደርሶባት ከሆነ ይሄንን ውግዘት ወደ አደባባይ የሚያወጡት እነሱም አይደሉም ቤተክርስቲያኗ ጠቅላላ ጉባኤ ያላት ጻፊ ያላት እንዲህ አይነት መሰረታዊ ጉዳዮች ሲኖሩ ቤተክርስቲያንን ወክለው የሚናገሩ ሰዎች አሏት ውግዘት ደረጃም ደርሶ ከሆነ አይ ግን አንቺ ምን አገባሽ ሙሉ ወንጌል አይደለሽ እኔ ባይዘው አሴምብል ነኝ ኤፍሬም እኔ ቸርች አሴምብል ግን የድነት ማስተማሪያችን ኦልሞስት እንግዲህ ካየው የድነት አስተምሮ ላይ ኦልሞስት ተመሳሳይ ፔንቴኮስታል ስለሆነ ተመሳሳይ ዶክትሪናችን ተመሳሳይ ነው ትክክል ብዬ ቪዲዮ ከፍቼ ላሳያችሁ ነገረ ክርስቶስ ላይ ያለንን አስተምሮ ብዬ መጽሐፍ ከፈትኩና ቪዲዮ ስከፍት ላፕቶፕ ላይ ልጄ ፎቶ ታየና እንትኑ ዋርኒንግ ሰጠን ምናምን ብለው አወረዱኝ ምንድነው ቪዲዮ ምን ሪስትሪክት አደረገ ብቻ የሆነ ነገር አሉኝ ብዙም እኔ የቲክቶክ ዕውቀቱ የለኝም የሆነ ፎቶ ሲታይ እንትን ይላል ያወርዳል ምናምን ከቪዲዮ ብለው አወረዱ ዛት ማች ሄጃለሁ የሙሉ ወንጌልን ከሁለት እንደዛ ከሆነ እንደዛ ሲሆን እንደዛ ከሆነ አሁን ፓስተር አሌክስን ምክንያቱም ይሄ ከባድ ስም ማጥፋት ነው ምክንያቱም እኛ ዴዋን ጀምሮ በሙሉ አክቹአሊ እኔ ነኝ ያለሁት ዴዋን ጀምሮ ይሄ ሙሉ ወንጌል ትምህርት አይደለም ሙሉ ወንጌል ማታቀው ትምህርት ነው ግለሰብ ነው ተርጉሞ ያመጣው ሙሉ ወንጌል ወዲያው አጉዛዋለች በሌላ መጽሐፍ ተተክቷል ይያልኩ ማስረጃም ሳመጣም ነበረው ሙሉ ስቶሪውን ሾርት ኤንድ ፕሪሳይዝ ሙሉ ስቶሪውን ልንገርህና እኔም ገባለሁ አሁን ፓስተር አሌክስን አሁን ልደውለትና ምክንያቱም ያስማት ከሚባለው ጋር ይኸውልህ ዲቤት ላይ ነው በዚህ ሰዓት 2 ሰዓት ጀምሮ ከሙለር ጋር ዲቤት ላይ ነው ያለው አሁን መምጣት ዲቤት ላይ ነው ያለው አሁን መምጣት አይችልም ግን እኔ ነገር ሚውት አይደለም ይኸውልህ አንዴ ሚውት አድርግ ቆይ ብራዘር ሚውት አድርግ ሐሳቤን ልጨርስና ትገባለህ እሺ ቴንክ ዩ ኤፍሬም አሁን እኔ ነገ በዚህ ሰዓት ብትለይ መግባት ይችላልው ምናምን መሳሳተም ይሁን ማታም ይሁን በኤኒ ሚንስ አሌክስን ፊት ለፊት መጋፈጥ ከቻልክ ኤኒ ታይም እኔ ስራዬንም ቢሆን አቋርጬ ይገባል ምክንያቱም በዚህ ምክንያት የነ ቆርጠሽ ላኪላቸው መጫወቻ ሆናለች ሙሉ ወንጌል ቤተክርስቲያን አሌክስ በተናገረው ምክንያት የኔን ይኸውልህ ቆይ ኤፍሬም አንዴ ስማኝ ችግር የለውም ይኸውልህ እንትኑ ኮንሲኩዌንሱ ለሙሉ ወንጌል የሚመጥን ስላልሆነ ነው እኔ በዚህ ልክ ሆቴል ስለሙሉ ወንጌል አታስብ ችግር እኛ ሙሉ ወንጌል ስለሆነን እኛ ያለን ሙሉ ወንጌልም ስማው ማይጣብ ሲጀመር እኛ ብቻ ሳንሆን መሪዎቹም ከኛ ጋር ናቸው ኮሙኒኬት ያደረገን ነው እኛ የምናገለግለው ከቤተክርስቲያናችን ጋር ማለት ነው ዝም ብለን እኛ ራንደም ዝም ብለን ገብተን እንጮህ እንደውም እንትን ያለውን ሁሉ ቆርጠሽ ላኪላቸው ሪከርድ ያደረገችውን ሁሉ ብትሰማው ደስ ይለኛል እኔ በውስጥ መስመር እልክልሃለሁ ሪከርድ የተደረገውን ስለዚህ እንደውም እኔ የሙሉ ወንጌል የድነት ማስተማሪያ እንግዲህ እንደምታውቀው 2007 ላይ አንደኛው መጽሐፍ ታተመዋል ከዛ 2009 2011 እያለ 4 መጽሐፎች አሏት ከትምህርት 1 እስከ ትምህርት 4 ድረስ እሱን ያመጣሁት እኔ ነኝ ቲክቶክ ላይ መጀመሪያ ያመጣሁት እኔ ነኝ ዴይ 1 ጀምሮ ይሄ አለ ብዬ ስጠይቅ ዛሬ 3 ወር 4 ወር ያመጣሁት እሱ ነው አገልግሎት ላይ ያዋለው ይሄ ነው ብዬ ለነሱም ልኬላቸው ኦርቶዶክሳውያን ጋር ልኬላቸው ያረኩት ይኸውልህ ኤፍዬ እኔ ኮምፔር ኤንድ ኮንትራስት ያረኩት ምን መሰለ ቅድም እንዳልኩት ነገረ ድነት አስተምሯችን እኛ ተመሳሳይ መጽሐፉንም አይቼዋለሁ ይሄ ትምህርት 2 ገጽ 27 ላይ ስለ ነገረ ስላሴ የሚያወራውን ፓርት ሄደ ብታየው ነገረ ክርስቶስ ላይ ምንም አይነት ከአሴምብል ጋር የተለያየ አስተምሮ የላትም ሙሉ ስለዚህ መጽሐፋችንን ከፍቼ ላሳያችሁ ሙሉ ወንጌል እንዲህ ነው የምታምነው ብዬ የኛን መጽሐፍ እስከ መክፈት ደረጃ ድረስ ተዳርሰናል ከአሌክስ ጋር ማለት ነው ስለዚህ ሙሉ ወንጌልን በዚህ ልክ እንደውም ኤፍሬም ባለ ጊዜ እንዴት ነው ሙሉ ወንጌልን ወክሎ ተወግዛለች የሚለው አስገቡትና ይናገር ሁሉ ያልኩበትን ቪዲዮ በውስጥ መስመር እልክልሃለሁ ስለዚህ አሌክስን
አሁን አሌክስን ተወግዛለች ብሏል። አክቹአሊ የኛ ቪዲዮ እንደዛ የሚባል አይደለም። እኔ የምሰራቸው ቪዲዮዎች አሁን እዚህ 5 6 7 ቤት እየተቀዳ ነው። በኋላ 7 8 ቤት ይቀዳል። ኤቭሪዴይ የምገባው ቪዲዮ ይቀዳል። እንደዛ አይነት ብል ይወጣ ነበር። ግን ኖ አይደለም፣ ላንቺ አይደለም ብለው ይቀዳ አይደለም ብለው እንደዛ ብል ኖሮ ይወጣ ነበር ያ ቪዲዮ ማለት ነው። ስላላልኩ ነው የማይወጣው ያ ቪዲዮ ማለት ነው። ሲጀመር አሁን ኮምፕሊትሊ let me finish hold on second let me finish my እንትን ራፕ አፕ ላድርገው ሐሳቤ። አሁን አንቺ ያልሽውን ፓስተር አሌክስ ካለ ወይም ፓስተር አሌክስ ነው ብሏል ያልሽው እንደዛ ይላል ብዬ አላስብም። ካለ ግን ፓስተር አሌክስ እንደዛ ካለ በጣም ትልቅ ጠብ ነው ከፓስተር አሌክስ ጋር የምንጣላው ማለት ነው። እንደዛ ይላል ብዬ አላስብም። ካለ ግን በጣም ትልቅ ጠብ ነው። ምክንያቱም ኦን ፐርፐዝ ሚስሊድ እያደረገ ነው ሰዎችን ማለት ነው። እኛ ዴዋን ጀምሮ ስንል የነበረው ሙሉ ወንጌል ተወግዛ። ሙሉ ወንጌልን ማን ነው የሚያወግዘው? ሙሉ ወንጌል እንዳልኩት ነው እኮ ሙሉ ወንጌል በዶክትሪን ኦኬ፣ ዶክትሪኗ 100% ከመጽሐፍ ቅዱስ የተቀዳ ነው። ሙሉ ወንጌል ትምህርቷ ሊሻሻል የሚችል እዚህ ጋር ስርዓቷም ሆነ ልምምዷም ትምህርቷም ይሁን whatever ከመጽሐፍ ቅዱስ 100% የተቀዳ ነው። ሶ በዚህ ጉዳይ ላይ በጣም ብዙ ጊዜ እንደውም ዲቤቶችም ጠርቻለሁ። የሙሉ ወንጌል አስተምሮት ትክክል አይደለም የምትሉ ወይ የተሳሳተ አለ የምትሉ ሰዎች ግቡና ብዬ ቪዲዮ እየሰራው ብዙ ዲቤቶችን ጠርቻለሁ። የመጣ ሰው የለም። ሶ ያውቃሉ ለምን እንደማይመጡ ማለት ነው። ሶ ይሄንን ቀይሮ አንድ ሰው እንደዛ የሚያወራ ከሆነ በጣም አደገኛ ነገር ነው። ከሲሪየስ ጠብ ነው ከሱ ጋር የምንጣላው ማለት ነው። እንደዛ ብሎ ከሆነ ማለት ነው። ግን እንደዛ ተወግዛለች ምናምን ሙሉ ወንጌል ምናምን አሁን እንደዚህ አይነት ድራማ ለምን እንዳስፈለገ አላውቅም። ቲክቶክም ላይ እንደዚህ አይነት ወሬም ተወርቶ አያውቅም መጽሐፉ። ስለዚህ ኤፍሬም አሁን ተዘቆኝ አንተ የሙሉ ወንጌል ማስተማሪያ መጽሐፍ ላይ ኢየሱስ ስጋ አልነሳም የሚል ነገር አውርታል አላወራም? እቺም ብቻ ነገር ስጋ አልነሳም የሚል ነገር አውርታል ማለት ነው። አሁን እነሱ እያሉ ያሉት እንግዲህ ሙሉ ወንጌል ቤተክርስቲያን ኦጂ ነች ተብሎ ኦፊሻሊ ርዕስ ተለጥፎ ነው የተወራው። አይ ሲጀምር አንቺ መጠየቅሽ አንቺ ራሱ ተደረከው አንተ ነው። ቆይ አንቺ ራሱ አሁን እኔ አሁን አንቺ ያንቺን አፕሮች ራሱ አልወደድኩትም። ቆይ ሆዶን ሰከን አልወደድኩትም ያንቺን አፕሮች ወደ እንትናችን ነው ሳይሆን ኖ ኤሌፊ ራሱ ይምጣ በቃ ቆይ አሁን ትክክል አንቺ ራሱ አፕሮች እኔ አውቄ ነው ያስወረድኩሽ። አሁን ንግግርሽም ራሱ ትክክል አይደለም። አንቺን እንደውም እኔ ፓስተር አሌክስን ሳይሆን ያንቺን እንትን አልወደድኩትም እኔ ማለት ነው። እንደውም አንቺ ይመስለኛል ሌላ ነገር ያለሽ ሲጀመር እንዲህ ብለሃል እንደዛ ብለሃል ብለሽ ማታቂን ከሆነ ለቤቴ ለምን ገባሽ? እኛ ዳይዋን ጀምሮ የምናስተምረው ይሄን ትምህርት ከዳይዋን ጀምሮ ፋይት የምናደርገው እኛ ነን። ከማርያም ስጋና ደም ተካፍሎ ተወልዷል የሚለውን ማለት ነው። ዳይዋን ጀምሮ ሙሉ ወንጌልን ዲፌንድ የምናደርገው ሙሉ ወንጌል ክርስቶስ ኢየሱስ ከማርያም ስጋና ደም ተካፍሎ ተወልዷል ብላ ነው የምታስተምረው። እንደዛ ነው ተምረን ያደግነው ብለን ነው ዲፌንድ እያደረግን ያለ ነው ማለት ነው። ያ መጽሐፍም የሙሉ ወንጌል ቤተክርስቲያን አይደለም ብለን ዲፌንድ የምናደርገው እኛ ነን። አሁን የምታመጪው አንቺ ቲክቶክ ላይ የማይባል ነገር ነው የምታመጪው፣ ማለት ሊባል የማይችል ነገር ነው። አይ ቲንክ ያንቺ ሐሳብ ነው እንጂ እንደውም እኔ ፓስተር አሌክስም ነው ብዬ አላምንም። ሶ አንቺ ላይ ነው አሁን ጥያቄ ራሱ ያለኝ ማለት ነው። ምክንያቱም እያልሽ ያለሽው ነገር it doesn't make any sense ማለት ነው። አሁን ራሱ ገብተን እያልን ያለነው ፖስቶችም አሉ። ያ ቢጫ መጽሐፍ የሙሉ ወንጌል መጽሐፍ አይደለም። ሙሉ ወንጌል ያወገዘችው መጽሐፍ ነው። የተዘጋጀው ራሱ በኢትዮጵያ ሙሉ ወንጌል አይደለም፣ በሁሉም አጥቢያ ላይ የነበረ አይደለም። ኦኬ አንድ ግለሰብ ተርጉሞ ያመጣው ነው። ወዲያው ደግሞ እርማት ተደርጎበት እንዲቀየር ተደርጎ መጽሐፉ አገልግሎት ላይ ያዋለው ሌላ መጽሐፍ ነው ብለን መጽሐፉን ከሰዎች ጋር ደውለን ማለት ነው ሄድ ኦፊስ ደውለን መጽሐፉን ተቀብለን እንደገና ቲክቶክ ላይ አምጥተን እንደዛ ስናሳይ እንደዛ ነው የነበርነው። አሁን የምታወሪው ወሬ አንቺ ፈጽሞ doesn't make any sense። ለኔ አሁን ምንም ሴንስ የሚሰጥ አይደለም የምታወሪው ማለት ነው። ምክንያቱም ሙሉ ወንጌልን ዲፌንድ የምናደርገው እኛ ነን። ስንጠራ የምንጠራው አንደኛ ፍለፊት ፍሬም አይደል የሚጠራው ሙሉ ወንጌል አላለችም ተብሎና ያንቺ ኢንቴንሽን ራሱ አልገባኝም ምን እንደሆነ ማለት ነው። እና ምትዩም it doesn't make any sense። ፓስተር አሌክስ እንደዛ ብሎ አያወራም። ሙሉ ወንጌል ተወግዛለች በዚህ ብሎ ምናምን ኤፍሬም ማንም እንደዚህ ቲክቶክ ላይ አንቺ ካልሆንሽ ቲክቶክ ላይ እንደዛ ብሎ ሊያወራ የሚችል ሰው የለም። ኤፍሬም ብሎ እንደዛ የሚያወራ ሰው የለም። ምክንያቱም ምን የምታወቀው ሙሉ ወንጌልን ዲፌንድ በማድረግ ነው። ሙሉ ወንጌል ነገር ሲባል ኤፍሬም ይመልስ ተብሎ ነው የምመጣው። እኔ ሙሉ ወንጌል ኦፊሻል ውክልና ኖሮኝ አይደለም፣ በዛ ስላደኩኝ ማለት ሙሉ ወንጌል ስላሳደገችኝ ስላስተማረችኝ ማለት ነው።
አንቺ የምታነሺው ጥያቄ የሚያነሳ ቲክቶክ ላይ የለም ፈጽሞ ሊያነሳ ኦርቶዶክስም እስላምም እንደዛ ብለው አያነሳም ያንቺ ጥያቄ ነው የሚመስለኝ ፓስተር አሌክስም እንደዛ ይላል ብዬ አላስብም ትክክል አይደለም አሁን ሶ ለዛ ነው ያስወረድኩሽ ማለት ነው ትክክል አይደለም የምታወሪው ነገር ሙሉ ወንጌል በዛ ሁለት ነበር እሺ ቀጥል ተገኝዬ እህታችን ኢየሱስ ክርስቶስ በስጋና ደም አልተካፈለም የሚለውን እምነት ዶክትሪን ራሷ ታራምዳለች በግሏ ማለት ነው ያንን ዶክትሪን አይልክ አይደለሽም እኛ እንደዚህ አናስተምርም ብለን ዲቤት አርገናታል ቃሌም ዲቤት አርጓታል ቤቲናም አለች ዲቤት አርገናታል የዛለት ይሄ መጽሐፍ እኛን አይወክልም ስንል ይወክላል ብላ የተከራከረች እህት ናት እኔ በእግዚአብሔር ፊት ነው የምለው በጣም ነው የተጎዳውበት አንሰራው ማለት ነው ድራማ እየሰራች ነው ምክንያቱም ሙሉ ወንጌል አይደለም ብላ ይሄ መጽሐፍ ይወክላችኋል ብላ ተከራክራን እኔ አሌክስ ቤት ገብቼ ዲቤት ላረጋት ስል ወርዳን የጠፋችውና አሁንም ያንን ግሪቫንስ ይዛ ነው መጽሐፉ አይወክለንም ብለን በተከራከርንበት ይሄን ግሪቫንስ ይዛ ነው የማይሆን ጥያቄ የምትይዘው አሁንም ብታስገባት ይሄን ዶክትሪኗን ትናገራለች ራሷ ግን ሙሉ ወንጌል አባል ሳትሆን ጉባኤ እግዚአብሔር ነኝ እያለች ሙሉ ወንጌልን ዲፌም አድርጋለች ለተወሰነ ቀናት በመቀጠል ደግሞ ጉባኤ እግዚአብሔር ቸርችም ይሄን ዶክትሪን ያስተምራል ብያል አላስብም ግን የዚህ ዶክትሪን ተሸካሚ ናት እህታችንና እዛ ጋር ነው ያለው ኢሹ አስተምርም ሳይሆን በመላው በእኛ በወንጌላውያን አማኞች ዘንድ ይሄ ትምህርት እንደዛ አይነት የሚባል ትምህርት የለም ከማርያም ስጋና ደም አልተካፈለም የሚል ትምህርት የለም በወንጌላውያን ዘንድ ማለት ነው ሉተራን ይሁን ሪፎርምድ ይሁን ፔንቴኮስታል ይሁን የለም እንደዛ የሚያምን ቤተ እምነት የለም አንዳንድ ዕውቀት የሌላቸው ያለ ዕውቀት የሚናገሩ አስተማሪዎች አሉ ኦኬ እንደዛ ብለው ከዚህ በፊት የተናገሩ ሰዎች ማለት ነው እነሱም በተለያየ ጊዜ አርመዋል ራሳቸውን ትክክል አይደለም ይሄ ነገር ተሳስተን ነበር ብለው ይቅርታ ጠይቀው አርመዋል እነሱ ቢያንስ 3 ወይ 2 ሰዎች በጣም የሚታወቁ ሰዎች እነሱ አሉ ኦፊሻሊ ማስረጃ አለ ይቅርታ ይጠየቁበት ማለት ነው እንደዛ ብለው የተናገሩበት ነገር አለ በኋላ ይቅርታ ጠይቀዋል ግለሰቦች እንደ ቤተክርስቲያን ግን ደሆል የወንጌል አማኞች በሙሉ ምን አምንበት ነገር ነው በከማርያም ስጋና ደም ተካፍሎ ተወለደ የሚለውን ሁሉም ነው የሚያምነው ማያምን የለም ይሄ መሰረታዊ ዶክትሪናችን ይሄ ሶ እንደዛ እንትን ማለቱ ትክክል አይደለም አሁን የሷ አፕሮች ትክክል ያልሆነው ምንድነው ፓስተር አሌክስ ኤፍሬም እንደዚህ ብለዋል ያልሽው ትክክል አይልም ፓስተር አሌክስ ቀርቶ ቲክቶክ ላይ እንደዛ አይነት ሰው እንደዛ አይልም ኤፍሬም ብሎ እንደዛ አይልም ምክንያቱም ማይባል ነገር ስላልሽን ሌሴ አሁን ኤፍሬም ትላንትና ማታ ቁርአን ይዞ ቁርአን እያስቀራ ነበር እያስተማረ ነበር ይባላል አይባልም አሁን እንደዛ አብድ ካልሆነ እንደዛ አይልም ሰው ልክ እንደዛ አይነት ወሬ ነው ያወራሽው ምክንያቱም ደሆል አሁን ቲክቶክ ከተጀመረ 6 አመት ሆኖኛል እንግዲህ ዴይ 1 ጀምሮ ነበርኝ ላይቭ ቲክቶክ ሲጀምር ጀምሮ ኤቭሪዴይ ማስተምረው ትምህርት ነው ኤቭሪዴይ መክተው ትምህርት ነው ይሄንን ማለት ነው እንደዚህ ብለዋል እንትና አይልም እንደዛ አይልም እንኳን እነሱ ኦርቶዶክሶችም እስላሞችም እንደዛ አኪዩዝ አያረጉም እንደዛ ማለት ነው ጥያቄ የሚያነሱበት እንትን ሊኖራቸው ይችላል ትምህርት ይሄኛው ትክክል አይደለም ኤፍሬም እንደዚህ ትክክል አይደለም የሚሉት በዚህ ጉዳይ ግን እንደዛ ሊሉ አይችሉም ምክንያቱም በዋነኛነት ምንነሳው እኛ ስለሆነ ይሄ ትምህርት ሲነሳ ዲፌንድ የምናደርገው እኛ ስለሆነ ማለት ነው ሶ I don't think ትክክል አይደለሽም ያንቺ ንግግር ነው ትክክል ያልሆነው ማለት እንደዛ ብለውሃል ያልሽው ትክክል አይደለም ፓስተር አሌክስም እንደዛ ይላል ብዬ አላምንም እኔ እንደዛ አይልም ምክንያቱም እኔ በዴይ ቱ ዴይ እኔ እሱ አፕዴት እያደረኩ እንትምለው እሱ ነው ከሰዎች ጋር መጣላው እሱ ነው ሙሉ ወንጌል ይሄንን አታስተምርም የሙሉ ወንጌል ትምህርት አይደለም እያልኩኝ ማስረጃዎችን እያመጣው አፕዴት ማድረጋው እሱ ነው ሶ ለምን እንደዛ ድራማ እንደፈለግሽ አልገባኝም እኔ አሁን ለምን እንደዛ አይነት ድራማ መስራት እንደፈለግሽ ማለት ነው እንትን ምትይ ከሆነ I don't know ለምን እንደሆነ ሰዎች እኛ ቲክቶክ ላይ እንተዋወቃለን ባይገርምሽ ምናልባት ቲክቶክ ላይ አዲስ ከሆንሽ እዚህ ቲክቶክ ላይ እኔ ወንጌላውያን ብቻ ሳይሆን ሙስሊሞችም ኦርቶዶክሶችም ኦንሊ ጂሰስ whatever ካቶሊኮችም ሪሰንትሊ ትንሽ ቢሆን ሁሉም ትምህርታችንን እንተዋወቃለን እርስ በርስ ማን ምን ያምናል የሚለውን እንተዋወቃለን ምክንያቱም በጣም ረጅም ጊዜ ዲቤት ስናደርግ ስለነበር ማለት ነው ፎርማልም ኢንፎርማልም ዲቤት እናደርጋለን ቲክቶክ ላይ ሰው ትምህርቶቻችንን እንተዋወቃለን ነገር ክርስቶስ ላይ ስላሴ ላይ whatever ነገር ድነት ላይ ያለንን ትምህርት እንተዋወቃለን
አሁን እዚህ ጋር ሁለት ኦርቶዶክስ ራንደም ባነሳና እዚህ ጋር ምን ያምናል ኤፍሬም ቢባል ያውቃሉ። ጌርሳ ምን ያምናል ቢባል ያውቃሉ። ቤካ ምንድነው የሚያምነው ቢባሉ ሁሉም ያውቃል። ለምን? ከቆይታችን የተነሳ ማለት ነው። ኦፍ ኮርስ ዲቤት የምናደርግባቸው የተወሰነ እንትኖች አሉ፣ ተመሳሳይ ነገሮች ማለት ነው። እነዛ ቶፒኮች ላይ ነው በብዛት ዴይ ናይት እንትን የምናደርገው ማለት ነው። እዛ ላይ ያለን ምልከታ የታወቀ ነው። የሚሉት አሉ፣ ማይሉት አሉ፣ የሚባል አለ፣ ማይባል አለ። ትራዲሽናችንም ስለሚታወቅ ማለት ነው። እኔ ፔንቴኮስታል እንደሆንኩ ይታወቃል። ፔንቴኮስታል ምን እንደሚያምን በሆኑ ጉዳዮች ላይ ይታመናል። ለምሳሌ ኤፍሬም ባለ ጊዜ ልሳን አያምንም ቢል አንድ ሰው ቀውስ ነው የሚባለው ቲክቶክ ላይ ማለት ነው። ሊል የሚችል ሰው የለም ቲክቶክ ላይ እንደዛ ሚል። ለምን ነው ማይለው ከተባለ እኔ ፔንቴኮስታል መሆኔ ብቻ ሳይሆን ስለ ልሳን ብዙ ጊዜ ዲቤት አድርጌ ያለው በጣም ብዙ ጊዜ አስተምር ያለው ስለ ልሳን በጣም ማአት ጊዜ ማለት ነው። እንደዛ ሚል ሰው ያውቃል። ሁሉም ሰው ልሳን ሲባል ኤፍሬም ምንድነው ያለው አቋም ያውቃል። ልክ እንደዛ ነው። አሁን ከማርያም ስጋና ደም ተካፍሎ ተወልዷል የሚለውንም ልክ እንደዛ ነው። እኔም ቤተክርስቲያኔም ሙሉ ወንጌልም የታወቀ ነው በዛ ጉዳይ ላይ ያላት አቋም ማለት ነው። ሙሉ ወንጌል ብቻ ሳይሆን ጠቅላላ ቤተክርስቲያናት አሁን ያ መጽሐፍ ላይ ያለው ትምህርት ትክክለኛ ትምህርት እንዳልሆነ የስህተት ትምህርት እንደሆነ ሙሉ ወንጌልም ያንን መጽሐፍ ራሱ ትክክል እንዳልሆነና እንዳገደችው በመጽሐፍ ሪፕሌስ እንደተደረገ እንደተተካ በሌላ መጽሐፍ ዴዋን ይዤ የመጣሁት እኔ ነኝ አይደለም እንዴ? ያንን ይዤ የመጣሁት እኔ ነኝ። የተተካውን መጽሐፍ ይዤ መጥቼ ያሳየሁትም ዲቤት የሚያረኩት እኔ ነኝ በዛ መጽሐፍ። እንደዛ አይደለም የሚል አይደለም። ምን እንደፈለግሽ አልገባኝም። አሁን የገባሽው ልጅ ሐሳብሽ አልገባኝም። ትክክል አይደለሽም አንቺ። አንድ ደቂቃ ጎሄድ ብራዘር ጎሄድ ስለዚህ ወላዲተ አምላክ ትባላለች ወይስ አትባልም? መጨረሻ ላይ አሁን ኤግዛክትሊ ወላዲተ አምላክ ማለት አምላክን የወለደች የሚለው ትክክለኛ ኤግዛክትሊ ሊትራሊ የግዙ ትርጉም እንደሱ ከሆነ አምላክ አልተወለደም። ከእርሷ የተካፈለው ምንም አይነት ስጋና ደም የለም። መንፈስ ቅዱስ ጸልሏል። ምክንያቱም ከማርያም ተካፈለ ማለት በአዳም አማካኝነት የነበረው የውርስ ኃጢአት ሊተላለፍ ነው። ስለዚህ መንፈስ ቅዱስ ነው ማርያም ወላዲተ አምላክ ነች እያለ ነው የሚመጣው ማለት ነው። ስለዚህ አሁን ባወራንበት ሴንስ ማርያም ወላዲተ አምላክ ነው። ባጭሩ የአሁኗ ልጅ ኦኬ ድራማ ነው። ለካዲያ ቅድም ሳስገባት እንደዛ አትነግረኝም ነበር? ድራማ እየሰራች ነው አትሉኝም እንዴ? እኔ እኮ ኮንፊውዝድ በጣም እንትን ብያለሁ። አሁን ፓስተር አሌክስ እንደዛ ብለዋል ስትለኝ ፓስተር አሌክስ እንደዛ እንደማይል አውቃለሁ። ምክንያቱም እሱ ቤት እንኳን ተጠርቼ ሙሉ ወንጌል እንደዚህ መጽሐፍ አላት ምናምን ሲባል ገብቼ ትክክል አይደል፣ ይሄ ሙሉ ወንጌል መጽሐፍ አይደለም፣ ሙሉ ወንጌል እንደዛ አታምንም፣ ሙሉ ወንጌል ጌታ ኢየሱስ ስጋና ደም ተካፍሎ ከማርያም እንደተወለደ ታምናለች፣ ይሄ መጽሐፍ ራሱ አግዳው ራሷ ሙሉ ወንጌል ይሄ መጽሐፍ ተተክቷል ምናምን ብዬ እዛው ቤት ደግሞ አሌክስ ቤት በጣም ረጅም ሰዓት በዚህ ጉዳይ ላይ ተናግሬ ያለው በተደጋጋሚ ማለት ነው። ስለዚህ ያን ነው ኮንፊውዝድ ያደረገ። አሁን ግን አውቄያታለሁ ኦልሬዲ። በቃ ፖለቲካ ነው የምትሰራው ማለት ነው። ይሄንን ነው ልላቸው ገባት። ሲቀጥል በተደጋጋሚ አለች ደግሞ እንትን ሲል አሁን ብትገቢ ጥሩ ነው። አሁን ካለሽ ብትገቢ ጥሩ ነው። ተገኝ እንደዛ ነው የምታምነው ሲል ውሸታም እያልሽ ከታች እየጻፍሽ ነበር። ተገኝ አሁን ካለሽ ግቢ እና ማውራት አሁን ባወራሽ ደስ ይለኛል። አለች አሁን ካለች ላኩላት። እሺ ግን ይፋዬ ሰው ስም እየተጠቀሰ ሰላምዬ የሰው ስም ምናምን አትጥቀሽሽ እናት ጌታን ስለሆነ የምናወራው ደስ አይልም። በቃ ግን የራስሽን አቋም እንትን አይ ካለማ ጠቅሳለሁ። ለምን አልጠቅስም? ካለ ነው በቃ ትጥቀስ፣ ችግር የለውም። ትጥቀስ፣ ምንም ችግር የለውም። ሰላማዊት አይ ያስወረድኩሽ እኔ ነኝ እኮ ተናግሬያለሁ። ሳስወርድሽ አይ በቃ ታችሁኝ ብዬ ነው ያስወረድኩሽ ማለት ነው። እና እኔ እንዳስወረድኩሽ እኔ ሳስወርድ ቲክቶክ ላይ የለመድነው ነገር ስለሆነ ከሰማይ ስለማንወርድ ችግር የለውም። ከቲክቶክ መውረድ የተለመደ ነው። እሺ አሁን እንደሰማ ነው ቅድም ውሸታም ስትዩ ነበር ተመስገን ሲናገር፣ ግን ስጋና ደም አልተካፈለም ብለሽ ነው የምታምኙ ከማርያም ማለት ነው ራይት?
ይሄ የተቆራረጠ ቪዲዮ እየሰበሰቡ የሚለጥፉ የነ ቆርጠሽ ላኪላቸው የገቢ ምንጭ ማስገኛዎች ሲጀመር ሙሉን ኮንቴክስት ሳሰማ አንተ ራሱ አወኳት እንዴት ትላለህ? እንዴት ነው ያወቀኝ? በዚች በ30 ሰከንድ ቪዲዮ ነው ያወቀኝ? አይ በቂ ነው። አሁን የሰማሁት በቂ ነው። አንቺ ምን እንደምታምኚ ተቆራርጦ የተገጣጠመ ቪዲዮ ሰምተህማ አይ 2 ሰዓት መስማት እኮ የለብኝም። አሁን ቆይ 2 ሰዓት መስማት የለብኝም። ኢየሱስ ስጋና ደም አልተካፈለም ስትይ ሰምቻለሁ። ስለዚህ አልተካፈለም ካልሽ በቃ አልተካፈለ። ይሄ ቢቆረጥም ባይቆረጥም ምንም ግልጽ ነው። አቋምሽን ግልጽ የሚያደርግ ነገር ለምሳሌ እኔ ጌታ ኢየሱስ ከድህረ ዓለም ቅድመ ዓለም በመለኮቱ ካብ የተወለደው ድህረ ዓለም ከድንግል ማርያም በስጋ እንደተወለደ አምናለሁ። በስጋ ተወለደ ማለት ስጋና ደም ተካፍሎ ከማርያም ተወለደ ነው መጽሐፍ ቅዱስ እሱም በግልጽ ይናገራል። ነገር ሁሉ እኛን ሊመስል የተገባ ስማ፣ ይሄንን ያወራ ነው ስለ ኤፌሶን ጉባኤ ስናወራ ነው። ይኸውልህ የተቆራረጠ ቪዲዮ ነው ይሄ። የቆርጠሽ ላኪላቸው ስራ ነው። ተው እሱን። አሁን እኔ አጠገብሃለሁ አይደል? ኤፌሶን ጉባኤን ቴቶኮስ የሚለውን አትቀበል። እናንተ ፔንቴኮስታል አይደለ እንዴ? እንዴት እኔን እንደዚህ ትጠይቀኛለህ? ፔንቴኮስታል ኬልቄዶንን እና ኤፌሶንን ኬልቄዶናውያንን ብለን እኮ ምናምን ሰዎች ነን። ይኸውልህ አሁን ኮንቴክስቱን ልንገርህ የምትረዳኝ ከሆነ ባትረዳኝም ምንም ብዙ ማተር አያደርግም። ይኸውልህ የኤፌሶን ጉባኤ ስናወራ የመለኮት ጅማሬ ከሷ ነው ማለት አይደለም። ወላዲት አምላክ ማለት ግን ይላል አይደል? የኤፌሶን ጉባኤ ራሱ የንስጥሮስን ትምህርት ሲቃወም 431 ኤዲ ላይ እንደምታውቀው የመለኮት ጅማሬ ግን ከሷ ነው ማለት አይደለም ወላዲት አምላክ ስንል የሚለውን ሐሳብ አነሳን። ከዛ ስለ ሄሪደተሪ ተነሳ፣ ስለ ውርሳት ያተነሳ። ስለዚህ ከአዳም ዘር አልተካፈለም። አሁን እቺ ተቆራርጣ ተገጣጥማ ነው አልተካፈለም ያልኩት እኔ። ከአዳም ዘር አልተካፈለም፣ ኃጢአተኛውን ዘር አልተካፈለም። አምላክ በመንፈስ ቅዱስ አማካኝነት ከአዳም ዘር አልተካፈለም ማለት ነው። ከአዳም ዘር አልተካፈለም ማለት ነው። ከአዳም ዘር አልተካፈለም ማለት ይኸውልህ፣ ከአዳም ዘር አልተካፈለም ማለት ይሄ በአንዱ በአዳም አማካኝነት ወደ ዓለም ገባ የተባለው ኃጢአት ኢየሱስ ክርስቶስ ላይ ፈንክሽን አላረገም ማለት ነው። ኢየሱስ አንድ ላይ እነሱ እንኳን doesn't make any sense። አሁን ዘር አልተካፈለምና ኃጢአቱን አልተካፈለም፣ ሁለቱ ይለያያል። ዘር አልተካፈለም ማለት ሰው አይደለም ማለት ነው። አልተካፈለም ከዛ ነው የተቆረጠው። ኤፍሬም አሁን እኔ ክፈተው፣ አንድ ጊዜ ክፈተው፣ አንድ ጊዜ ጉድ ሞርኒንግ ክፈተው። እሺ ቆራርጠው የገጣጠሙትን ይኸውልህ፣ ቆራርጠው የገጣጠሙትን አንድ ጊዜ እሱን ስማውና ጠይቅሻለሁ። ቆይ ክፈተው አንድ ጊዜ ስለዚህ ወላዲት አምላክ ትባላለች ወይስ አትባልም? መጨረሻ ላይ አሁን ኤግዛክትሊ ወላዲት አምላክ ማለት አምላክን የወለደች የሚለው ትክክለኛ ኤግዛክትሊ ሊትራሊ የግዙ ትርጉም እንደሱ ከሆነ አምላክ አልተወለደም፣ ከእርሷ የተካፈለው አንድ ጊዜ አልተው መንፈስ ቅዱስ ያዘው። አንዴ አምላክ እንወልዳለች ከሆነ አምላክ አልተወለደም እያልሽ ነው። አምላክ አልተወለደም እንዴ? ኖ አይ እዚህ ጋር ራሱ ያለው ሰላማዊት አምላክ አልተወለደም። ቆይ ያዘው ቆይ አንድ ባንድ እንሂድበት። ሰላማዊት አምላክ አልተወለደም እንዴ? አምላክ አልተወለደም እያልሽ ነው። ሚዩት ነሽ ሰላማዊት፣ እያወራሽ ከሆነ እኮ ነው ሚዩት የምታረገኝ። ታዲያ ነው ይላልክ። ኧረ አይደለም እንደዚህ ብዬ አሁን ሚዩት ማድረገው እንዴት ነው? ጌታን አላረኩም ኤፍሬም፣ ጌታ ሚዩት አላረኩም። ኤኒዌይስ ቶሺ ቢግ ዲል አይደለም እሱ። ቶ እኔ ማርገው ይሁን አምላክ ተወልዷል አልተወለደም? አምላክ አልተወለደም ብለሻል። አምላክ አልተወለደም ብለሻል። አምላክ አልተወለደም ይኸውልሽ፣ ይሄን ዲስከሽን ያደረግነው እኮ ከኤምኬሲ ልጅ ጋር ነው ሲጀመር፣ ከኦርቶዶክስ ጋርም ከምናምን ጋር አይደለም። ኤምኬሲ ልጅ ጋር ነው ይሄን ያወራ። ይሄን ስናወራ ደግሞ የመለኮት ጅማሬ የማርያም ማህፀን አይደለም ከሚል ኮንቴክስት ነው የተነሳ ነው። አምላክ እንደሱ አይደለም፣ እንደሱ የሚል ነገር የለም። አምላክ ተወልዷል። ቴዎቶኮስ ማለት አምላክ ቆይ በቃል እኮ ያልሽው አምላክ አልተወለደም። አምላክ ተወልዷል ከሆነ ትርጉሙ አምላክ አልተወለደም ነው ያልሽው። አምላክ አልተወለደም ወይ ከማርያም ነው የኔ ጥያቄ። ወላዲት አምላክ ነው። አሁን ኮንቴክስቱ ወላዲት አምላክ ነው። ወላዲት አምላክ በመንፈስ ቅዱስ አማካኝነት ከማርያም ስጋ ሆኖ ወይም ፍጹም ሰው ሆኖ ተወለደ። እሱ ትክክለኛ አስተምሮ ነው። አምላክ ከማርያም ተወልዷል አልተወለደም ነው ጥያቄው። አሁን አንቺ ያልሽው
አሁን ለምን እኔ ያልጠየኩሽን ለምን ታያለሽ? ቪዲዮ ላይ የሰማሁትን ነው የጠየኩሽ። አምላክ ተወልዷል አልተወለደም ነው ጥያቄ። አምላክ ተወልዷል አልተወለደም የተቆራረጠ ነው። ኤፍሬም ምንድነው የምትለው? በቃ አንተ አምላክ ተወልዷል የሚለውን ሰማሁ። ተቆራርጦ አታውቅም? የቲክቶክ ቪዲዮ ሲቆረጥ አውቃለሁ። ይቆረጣል። የቲክቶክ ቪዲዮ ሲቆረጥ አውቃለሁ። የቲክቶክ ቪዲዮ ሲቆረጥ እኔ በቃ እኔ እዚህ ጋር አለው አይደል እንዴ? የኔን አቋም ጠይቀኝ። በቃ አንተ ለምን አሉባልታ እንትን ትላለህ? የኔን አቋም ጠይቀኝ። እኔ እዚህ ጋር አለው አይደል እንዴ? ኦኬ ማለት ደንቆሮች ናችሁ እያልሽ ነው? የምንሰማውን ነገር ነው እኮ እየጠየቅንሽ ያለ ነው። አምላክ አልተወለደም እያልሽ ነው። አምላክ አልተወለደም ልሰማ ትችላለህ። ማት ነገር ልሰማ ትችላለህ። የምትሰማውን ሁሉ ታምናለህ እንዴ አንተ? አይ እንደሱ አይደለም። ይኸውልሽ አሁን እዛን ጊዜ ቆራርጦ የሚሸቅል በሞላበት ፕላትፎርም ላይ አንተ ቆራርጦ የሚሸቅል ባለበት ፕላትፎርም ላይ የተወራው ሁሉ ታምናለህ? ይኸውልሽ እንደሚቆራርጡ አውቃለሁ። ግን ደግሞ መቆራረጥ ሲባል ኦኬ እንደሚቆራረጡ ጠይቀኝ። አሁን አንቺ ግን ያልሽበት አያም ሂር እኔን ጠይቀኝ። አንድ ደቂቃ ልናገርሽ፣ ከዛ ተጠያይቁ። ኤፊ አም ክርስቲያን የኔ ነኝ ድሮፕ ያርኳት በቃ አያስፈልግም። ቀጥል። ወንድምየው መሰለህ ልጅቷ ከተሳሳተች የግድ በሰፊ ልብነት ልታቅናት ይገባል ብዬ አምናለሁ። እኔ አሁን ራሷን ጠይቅና ታቅናት፣ ትግባ ልጅቷ ትግባ። አሁን ችግሩ ምን ነው? እናፈጀባችኋል፣ ሁለታችሁ ጨርሱ። አዎ ሜቢ ከሰሃተች አርማት፣ በቃ ትታረም። አይ ዶንት ቲንክ ሶም ለመታረምም ፍቃደኛ የሆነችም አልመሰለኝም። አይ ትግባ አናግራት፣ ትግባና እንትን በሉ። ግን የዛን ሰዓት ነበርና ይሄንን ያስገባት የተቆረጠ ቪዲዮ አይደለም ይሄኛው። ኢፍ አሁን ስትገባ የምታደርገው ፖይንት ባይ ፖይንት ተከታታይ ጥያቄ ያለፈውን ጠይቃት። በዚሁ በአምላክ መወለድ ጉዳይ አሁን እንትን ትበል። ከዛ በኋላ ያለፈውን ቪዲዮ ጋር አንድ ላይ አድርገው እንዴት እርስ በርሷ ባቢሎን እንደሆነ ይሰራሉ፣ ወይም ደግሞ ራሷን እናቃታለን። አሁን ቀጥታ ተከታታይ ጥያቄ ጠይቋት። ግቢ ነይ። አልጠይቃትም። እሷ ራሱ እንትኗን ትምህርቷን እንትን የምትል ከሆነ በራሷ እንትን ትበል። እኔ እንትን ብያለሁ፣ ችግር የለውም። እሷ ታስተካክል። ከሆነ በደከመ ውሃ ጠጣ ጠይቃት። አይ መመለስ አልፈለገችም። አሁን እኔ የምጠይቃት ሌላ ነው፣ የምትለው ሌላ ነው። ተቆርጧል ነው የምትለኝ እሷ። እና ተቆርጧል ተቆረጠና ያልተቆረጠ ቪዲዮ እኮ ያስታውቃል። ኢየሱስ ፍጹም ሰው ፍጹም አምላክ ነው ወይስ ትለኝ? አይ ኢየሱስ ፍጹም ሰው ፍጹም አምላክ አይደለም ካልኩ ይሄን ይዞ ከመጣ አንድ ሰው ተቆርጧል ምናምን አያስፈልግም። በቃ ሐሳቤን ገልጫለሁ። ኢየሱስ ፍጹም ሰው ፍጹም አምላክ አይደለም ብዬ ከተናገርኩ በኋላ ተቆርጧል የሚባል ነገር የለም። በቃ ድምጼን ሰምተሃል አይደለም ብዬሃለሁ። እዛ ላይ ነው ማውራት ያለብን። ተቆርጧል ማለት ሌላ ነው። ረጅም ሐሳብ እየተናገርክ መሀል ላይ የሚቆረጥ ነገር ካለ ስቴትመንት ካልሆነ ስቴትመንት ሙሉ ካልሆነ ኦፍ ኮርስ ተቆርጧል ልትል ይችላል። እንደሚቆርጡ አውቃለሁ እኔ። ሌሎቹ ግን ይሄ ሊተራሊ ስትሞግተው ሚሉትን ሁሉ ደግማ ስትሞግተው የነበረው ሐሳብ ግን እንደዛ እኮ አይደለም። አሁን ቲክቶክ ላይ ምናልባት አዳዲስ የምትመጡ ልጆች ልትሆኑ ትችላላችሁ። አሁን ቲክቶክ ላይ እንደዛ አይነት ነገር እንደዚህ አይነት ነገሮች አይሰሩም። ነው እንደዛ አይደለም። እያንዳንዱ የምትናገሩት ነገር ሪከርድ ነው፣ ይቀረጻል። አሁን እዚህ ጋር የምንነጋገረውን ነገር ታዩታላችሁ። አሁን ዛሬ ማታ ምናምን 5 6 7 ቤቶች ይለጠፋል፣ ይቀዳል እያንዳንዱ ነገር ማለት ነው። ስለዚህ እህቴ ትግባ፣ ምን ነው እህታችን ትግባ። አይደለም እዛ ላይቭ ላይ ነበርኩኝ። ትግባ አስገብቻለሁ። በቃ አውራት በቃ ሾ እሺ ሰላማዊት ገብተሻል? ገብቻለሁ። እኔ እኮ ሐሳብን ሳልጨርስ እያስወጣኝ አስቸግር። ሐሳብ እሺ እኔ አይደለሁም ያስወጣሁሽ አሁን እንኳን እና አሁን እኔ ምንም አልጠይቅሽም። ያው ሞዴሬተር አድርጋ ያስቀመጣቸው ሰዎች ናቸው ያስወጣው። እንዳታስወጧት፣ እሺ እንዳታስወጧት፣ ሚዝትም እንዳታረጓት። አሁን ሐሳብሽን እኔ ምንም ጥያቄ አልጠይቅሽም። ሐሳብሽን አንቺ ራስሽ ትምህርቱን እሱ ላይ ያለሽን ትምህርት ዝም ብለሽ ራስሽ ተናገሪ። አንቺ አስቀምጪ። እኔ ይሄንን ያልኩ በቃ
እኔ እዚህ ጋር ቴንክ ዩ ሶ ማች። እኔ ነገረ ክርስቶስ ላይ ያለኝ አቋም እንደ ቤተ እምነትም እንደ ግለሰብም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ፍጹም ሰው የሆነው እንዴት ነው? ዕብራውያን ላይ እንደሚናገር በስጋና በደም ተካፈለ እንደሚል በስጋና በደም ተካፍሏል ብዬ የማምን ጴንጤቆስጣዊ አማኝ ነኝ። አሁን ሪከርድ የምታረጉም በደንብ ሪከርድ አድርጉ ለአፕዴት ስለሚረዳችሁ ማለት ነው። ስለዚህ እኔ ኢየሱስ ክርስቶስ ከማርያም በስጋና በደም ተካፍሏል ብዬ የማምን የጉባኤ እግዚአብሔር ቤተክርስቲያን አባልና አገልጋይ ነኝ። 4 ነጥብ ጨርሻለሁ። ይፍሪ በቃ ሰምታችኋል። በቃ ብትሉ ከዚህ በኋላ ምንም አለችም አላለችም አቋም ይሄ ነው። ከድንግል ማርያም ስጋና ደም ተካፍሏል ብዬ ተወልዷል፣ ስጋና ደም ተካፍሎ ብዬ አምናለሁ ብላለች። በቃ ዳስ ኦል። አሁን ይሄንን ነው ምን ይዘውኛ። ከዚህ በፊት ምንም አልሽም አላልሽም አቋምሽ ይሄ ነው። በቃ አቋም ይሄ ነው ካልሽ ይሄ ነው፣ ይሄንን ነው ምን ይዘው። እንደዛ ነው የምታምኙ ብለን ነው ምን ቀበለው። ተባረኪ፣ ጌታ ኢየሱስ ይባርክሽ። ቲክቶክ ላይ ምናልባት አዲስ ከሆንሽ ስትናገሪ ብዙ ጊዜ እንደዚህ አይነት ነገሮችን በተለይ የምታወሪ ከሆነ ሐሳባቸው ግልጽ ሲጠይቁ እንትን ካልሆነ ብዙ ጊዜ የሚያደናግረው እሱ ነው። ጥያቄ ሲጠይቁ ሐሳባቸው በትክክል ማይገባሽ ከሆነ ደጋግመሽ እስኪገባሽ ድረስ መጠየቅ፣ ምን ለማለት ፈልገህ ነው አብራራው ይሄንን እያልሽ እስከ መጨረሻው ድረስ ፖይንቱን እስክታገኝ ድረስ መጠየቅ አለብሽ ይሄንን ማለት ነው። ምክንያቱም ብዙ ሰው ለመረዳትም አይደለም ሊትራሊ ነው ያወራነው። ይሄው በጌታ ፊት ነው የምነግርህ። ሊትራሊ ወርድ ባይ ወርድ ነው ያወራነው። አሁን ያስቸገረችኝ ቆርጠሽ ላኪላቸው ናት። የምትፈልገውን ፓርት ብቻ ነው ከመሃል መዛ የምትወስደው፣ ልክ ቴክስት ዊዛውት ኮንቴክስት እንደምንለው ማለት ነው። ስለዚህ እኔ ሁሌ ምለው እኔ ባለቤቷ እስካልሞትኩ ድረስ ሐሳብሽ ምንድን ተብዬ መጠየቅ አለብኝ በአንድ ጉዳይ ላይ አይደል? ስለዚህ አቋሜ ይሄ ነው። ነገር ክርስቶስን የኢየሱስ ክርስቶስን ፍጹም ሰውነት አስመልክቶ ከማርያም ስጋና ደም ነስቷል ብዬ የማምን ጴንጤቆስጣዊ አማኝ ነኝ። 4 ነጥብ ጨርሻለሁ። በቃ ዘላለማዊ የእግዚአብሔር ልጅነትን ታምኛለሽ አይደል? ሰላም ለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው የእግዚአብሔር የባህሪ ልጅና እንደገና ደግሞ አይ በቃ ይሄንን ካጠራን ይበቃል። ጌርሳም ይሄኛው ላይ ስለሆነ ጥያቄ የተነሳው እዚህ ላይ ካጠራን ይበቃል። ሌላውን አንዳንድ ጊዜ እኮ እንትን ላይ ሆኑ ይችላሉ። ጌርሳም አሁን ስነ መለኮት ተማሪዎች ላይ ሆኑ ይችላሉ። እነሱ ኢንዴፕስ እንትኖቹን እንደነዚህ አይነት ተርሞችን እንትን ላብራሩ ይችላሉ። እነሱ ትምህርቱን ቢያውቁትም ግን እኔ ስነ መለኮት ተማሪ የስነ መለኮት ኦኬ ነሽ እንደዛ ነው። ኦኬ እሺ ቆይድ እንደዛ ከሆነ ማውራት አሁን ቤቱ ያንተ ስለሆነ ኢቲክሱን ጠብቄ ላውራ ብዬ ነው እንጂ ጥያቄውን መመለስ እችላለሁ። ግን የተነሳበት ርዕስ እንዳልረብሽ ብዬ ነው ሚውት ያረኩት። የተጠየቁትን ብቻ መልሽ ሚውት ያረኩት የተነሳበት ርዕስ ውጪ እንዳላውራ ብዬ ነው እንጂ ኤኒ የስነ መለኮት ጥያቄ ካለ ማውቀውን ቦልድ ሊመልሳለሁ፣ ማላውቀውን አላውቅም ለማለት አድሚት ለማድረግ የሚቸግረኝ አይነት ሰው አይደለም። እሺ ጉርቱ ነው ዳት እኔ ስለማላቅ ያንን ስለማላቅ ነው እንደዛ ያልኩት። አንዳንድ ሰዎች አሉ ሲገቡና እንደዚህ በቅንነት እንትን ይላሉ። እንዳልኩት አንዳንድ እንትኖች ቲክቶክ ላይ በጣም ዴፕስ ያለው እንትን ነው የሚነሳው። ምናልባት ከተርሞች አጠቃቀም ምናምን እንደዛ ሊሆን እሺ ልውጣ ከዚህ ስር ለምን አልወጣም? እኔ ልውጣና ቅድም በተነሳው ሐሳብ ላይ ሐሳብ ልስጥ። አሁን ኖት ኢተርናል ሰንሺፕ ላይ ሳይሆን አሁን የተነሳው ከድንግል ማርያም ስጋና ደም ተካፍሎ መወለዱ ላይ ነው። እሱ ላይ ያለውን ነገር ትንሽ ለማጥራት ነው። አሁን የሙሉ ወንጌልን በተመለከተ እሱን ዘግተናል። ከዚህ በኋላ እንደውም ለኛ አስቸጋሪ አይሆንም። ምክንያቱም በተደጋጋሚ የምንጠየቀው የነበረው እናንተ ናችሁ ይሄንን ዲፌንድ የምታደርጉት እንጂ ሙሉ ወንጌል የኔ መጽሐፍ አይደለም አውግዤዋለሁ ምናምን ብላ አላለችም እሷ ኦፊሻሊ። ስለዚህ ያንን አምጡ ደብዳቤ ውለዱ ነበር የምንባለው። አይ ቲንክ ከዚህ በኋላ እኛ ላይ ምንም እንደዛ አይነት በርደን የለም።
ምክንያቱም ሙሉ ወንጌል ራሷ መግለጫ አውጥታለች። ትምህርታዊ አይደለም፣ መጽሐፍ ቅዱሳዊ አይደለም፣ የኔም ማስተምሮ አይደለም። መጽሐፉ ራሱ በኢትዮጵያ ሙሉ ወንጌል አጥቢያዎች ላይ የነበረ አይደለም። በአንድ አጥቢያ ተጽፎ በዛው አገልጋዮች ተገምግሞ እንዲታተም የተደረገ ነበር። እርማት ተሰጥቶበት ወዲያው ተስተካክሏል። በዛም አጥቢያ ላይ በኢትዮጵያ ሙሉ ወንጌል በጠቅላላ ደግሞ አገልግሎት ላይ ያዋለው መጽሐፍ ትክክለኛው መጽሐፍ ይሄ ነው ብላ ኦሬዲ እሱን መግለጫ ሰጥታለች። እሱ ነገር የተዘጋ ነው። ስለዚህ ያ ቢጫ መጽሐፍ ይዘው ሲመጡ እሱን ዳይዋን ጀምሮ ስንል እንደነበረው ቤተክርስቲያናችን መጽሐፍ አይደለም። ስለዚህ እሱን እንድታውቁ መከራከሪያ ማታርጉት በተደጋጋሚ እናገራለሁ። እሱን መጽሐፍ ይዘው ሲመጡ ልትከራከሩ የምትፈልጉ የኛም ልጆች እሱንም አቁሙ፣ አትከራከሩ። ምክንያቱም የኛ መጽሐፍ አይደለም፣ አይመለከተንም እኛ መጽሐፉ ማለት ነው። የቤተክርስቲያኒቷ መጽሐፍ አለ አሁን አክቲቭሊ የምትጠቀምባቸው በተለያዩ ቮሊዩሞች ያሏቸው እነሱን እንግዲህ እነሱ ላይ ጥያቄ ያለው ሰው ካለ በእነሱ ላይ መወያየት እንችላለን። እነሱ ማንሳት ይችላሉ። እንደሱ ይሁን። ግን የኛ አስተምሮ ግልጽ ነው። እሱን በተመለከተ ከማርያም ስጋና ደም ተካፍሎ ተወልዷል ወይ የሚለው አስተምሮ በተመለከተ ግልጽ ነው። ሁሉም አብያተ ክርስቲያናት ያንን ያምናሉ። ከድንግል ማርያም ስጋና ደም ተካፍሎ እንደተወለደ ያምናሉ። ሙሉ ወንጌልም ያንን ነው የምታምነው። እኛም እንደዛ ነው የተማርነው። ሁልጊዜ እንደምላችሁ እኔ ከዛሬ 20 ምናምን ዓመት በፊት ሙሉ ወንጌል ደህንነት ስማር ከማርያም ስጋና ደም ተካፍሎ እንደተወለደ ሁለተኛ ወይ ሶስተኛ ሳምንት ላይ ነው የተማርነው ማለት ነው። ስለዚህ ያም የሙሉ ወንጌል ቤተክርስቲያኒቷ ትምህርት የታመነ ትምህርት ነው። ስለዚህ ሙሉ ወንጌል ላይ ትምህርት ጥያቄ የሚነሳው ነገር ትክክል አይደለም። ፍጹም እንደዛ አይነት ነገር የለም። ሙሉ ወንጌል ትምህርት ላይ ጥያቄ ያላችሁ ሰዎች እንዳልኩት ኤኒ ታይም መምጣት ትችላላችሁ፣ ጥያቄ መጠየቅ ትችላላችሁ። የሙሉ ወንጌል ትምህርቷ ላይ ልምምዷ ላይ ጥያቄ አለን፣ ይሄ ትምህርቷ ትክክል አይደለም፣ ይሄ ልምምዷ ትክክል አይደለም የሚል ጥያቄ ካላችሁ አንስታችሁ መጠየቅ ትችላላችሁ። እኛ በዛ እንዳደግን ሰዎች የተማርንበት ያለፍንበት ስለሆነ እንደዛ መልስ እንሰጣለን ማለት ነው። ያንን ትምህርት በዛ ላይ መወያየት እንችላለን። ያ ግን የኛ ባልሆነ መጽሐፍ ግን ትክክል ባልሆነ መጽሐፍ በሱ ግን አመታችሁ እዚህ ላይ እንደዚህ ያለ እዚህ ላይ እንደዚህ ያለ እሱ ትክክል አይደለም፣ በዛ መልስም አንሰጥም። ምክንያቱም የኛ መጽሐፍ ስላልሆነ ቢጫው መጽሐፍ ማለት ነው። እንደዚህ ይሆናል። ስለዚህ አሁን እንትን ያለ ይመስለኛል፣ የጨረስን ይመስለኛል እዚህ ላይ ያለውን ነገር። ጥያቄ ያላችሁ በተለይ የሙሉ ወንጌልን በተመለከተ አስተምሮቷን ወይ ልምምዷን በተመለከተ ጥያቄ ያላችሁ ሰዎች አንድ ቁጥር ጻፉና ግቡ። አንድ ቁጥር ጻፉ ግቡና ጥያቄ መጠየቅ ትችላላችሁ። ወደ ጥያቄና መልስ እንሄዳለን ማለት ነው። ጥያቄና መልስ እንሄዳለን። የቀረውን ደቂቃ ለዛ እንጠቀምበታለን። ምናልባት የሙሉ ወንጌል አስተምሮ ላይ ጥያቄ ያላችሁ ሰዎች የሙሉ ወንጌል አስተምሮ ይሄ አስተምሮቷ ትክክል አይደለም፣ ይሄ ልምምዷ ትክክል አይደለም፣ መጽሐፍ ቅዱስ አይደለም የምትሉት ካለ ጥያቄ ማንሳት ትችላላችሁ። በተደጋጋሚ እንዳልነው ሁልጊዜም እንደምናገረው እኔ ሙሉ ወንጌል ቤተክርስቲያን ዶክትሪኗም ልምምዷም የተቀዳው ከመጽሐፍ ቅዱስ ነው 100%። ስለዚህ የሙሉ ወንጌል ቤተክርስቲያንን ይሄ ትምህርቷ ትክክል አይደለም፣ ይሄ ልምምዷ ትክክል አይደለም ለማለት የማይቻለው በዛ ምክንያት ነው። ዶክትሪኗ 100% ከመጽሐፍ ቅዱስ የተቀዳ ስለሆነ ማለት ነው። እንዳልኩት ቅድም እያንዳንዱ ስቴትመንቷ የሙሉ ወንጌል ስቴትመንት ዶክትሪኗ ላይ አንድ አረፍተ ነገር ከተቀመጠ ከታች 10 ምናምን ጥቅሶች አብረው ይቀመጣሉ ከመጽሐፍ ቅዱስ በቀጥታ የተወሰዱ ስለሆኑ ዶክትሪኗ ማለት ነው። ስለዚህ እንደዛ ጥያቄ ያለው ሰው ካለ መሞገት የሚፈልግ ሰው ካለ የሙሉ ወንጌልን አስተምሮ በተመለከተ መግባት ይችላል። ዲቤት አድርጌ ያለው ከዚህ በፊት ጥሪ አድርጌ ነበረ ለነ ጋዲሳ ለነ ዮሐድ ምናምን ጥሪ አድርጌ ነበረ ያን በተመለከተ። ምክንያቱም ሙሉ ወንጌል ምንፍቅና እንደዚህ ብለው ገብተው ስለነበረ ኦፊሻል ዲቤት ጥሪ አድርጌ ነበረ። እንደምታውቁት በሳቅ ነው ያለፉት። ዲቤቱን እንደማይመጡ አውቃለሁ መጀመሪያም ዲቤት ስጠራም ማለት ነው። በጌታ እራትና በጥምቀት ላይ ጠርቼ ሳይመጡ በሙሉ ወንጌል ትምህርት ላይ ሊመጡ እንደማይችሉ እርግጠኛ ነበርኩኝ። ያው ለጥሪው ሳቅ ነው ምላሽ የሰጡት ማለት ነው። የሳቁ አይ የኛማ ዲቤት የሚያስገባ አይደለም ምናምን ብለዋል። ዲቤት የሚያስገባ አይደለም ግን ላይቭ የሚያስገባ ቪዲዮ የሚያሰራ ግን ነው። ላይቭ ገብተውበታል በተደጋጋሚ ቪዲዮም ሰርተውበታል። ግን ዲቤት ላይ ግን ዲቤት የሚያስገባ አይደለም
እንትኑ ማለት ነው እንደዛ ብለዋል። ስለዚህ በዛ ምክንያት ዲቤት አይኖርም። ጥያቄ ያለው ሰው ግን መምጣትና ጥያቄ መጠየቅ ይችላል። መምጣትና ጥያቄ መጠየቅ ይችላል። እንደዛ እናደርጋለን። ገብረ ኢየሱስ ምናምን አለ ቅድሙ ልኳል እንትን ገስትና መጀመሪያ ያወራው ሰው ማለት ነው። አስገቡት መግባት ይችላል። ሙሉ ወንጌል ላይ ሐሳብ እንስጥ። ገርሳሚ ጎሄድ። ምክንያቱም ለምን እንደሆነ አላውቅም ሙሉ ወንጌልን ጠላት ማለት ይፈራታል። ሮንግ የሆነ ስለ ሙሉ ወንጌል ሮንግ የሆነ ነገር በየቀኑ አክቹአሊ ከእግዚአብሔር ስም በታች በዚህ በሶሻል ሚዲያ ሙሉ ወንጌልን ነው የሚጠቅሱት እና ምናልባት ስለ ሙሉ ወንጌል የማያውቁ ሰዎች እዚህ ጋር ሙሉ ወንጌል እንደ መረን የሆነች ቤተክርስቲያን ትመስላቸዋለች። በቃ ዝም ብላ እንትን የምትል እና የሙሉ ወንጌል ቤተክርስቲያን በጣም ከተጠቀምንባቸው አብያተ ክርስቲያናት መካከል አንዷ ሙሉ ወንጌል ናት። በጣም የተባረክንባት በወንጌል ስራ በጣም ትልቅ ስራ የሰራች ነው። የምትሰራውን አሁን ልክ ኤፊ እንዳለው በጥንቃቄ ዶክትሪኗን የምትሰራ ቤተክርስቲያን ናት። የሙሉ ወንጌል ቤተክርስቲያን እንደ እግዚአብሔር ቃል ከተመሰረቱት ወንጌላውያን አብያተ ክርስቲያናት መካከል አንዷ ሙሉ ወንጌል ቤተክርስቲያን ናት። ታዲያ ይሄ ቢጫው ነገር ምናምን ልትሉ ትችላላችሁ። ተደጋግሞ ተነግሯል። ከትራሽ ውስጥ የወጣ ነው። በአንድ አጥቢያ ውስጥ በአንድ ሰው አማካይነት ትርጉምም የሚል ሰምቻለሁ። ምናልባት ካልተሳሳትኩ የተተረጎመና ተተርጉሞ ወዲያው ሪጀክት ተደርጎ የተወገደ መጽሐፍ ነው። 29 years ago ከዛሬ 29 ብዙዎቻችሁ አልተወለዳችሁ 29 ዓመት በፊት ኢሚዲየትሊ ሪጀክት የተደረገ መጽሐፍ ነው እና አክቹአሊ ይሄንን ሲያመጡ ነው ቪዲዮ ሰርቻለሁ እንዳትቀበሉት። ምክንያቱም እነሱ ጋር ያለውን ነገር ለማጠፋፋትና እሳቱን እንትን ለማለት አቅጣጫ ለመለወጥ ርዕስ ለመለወጥ ነው ብዬ ምንም አልተሳተፍኩላቸውም። ስቄባቸው ነው ያለፍኩት እና ስለ ሙሉ ወንጌል እንኳንስ የዶክትሪን የትምህርት የስርዓት አጥነት በዛ ልትታማ ይቅርና እንደውም ቅድም ኮመንት ላይ እየተጻፈ ነበር ታሽ ቴዎሎጂ የሚባል እንትን አላት። ሙሉ ወንጌል በእንደዛ ነው የምትታማው። በአብያተ ክርስቲያናት አገልጋዮችን እንኳን ለመምረጥ ለማሰማራት የምትወስደው እርምጃ አሽታ ነው። ህይወቱን መርምራ አንዳንድ ጊዜ እንደ ሙሉ ወንጌል ምናምን እነዚህ ነቢያቶች እንትን ያሉ ዝም ብሎ እዛ ተገራርፈው ዝም ብሎ ይወጡ ሊሆኑ ይችላሉ። ሙሉ ወንጌል እውቅና ማሰጣቸው ሊሆኑ ይችላሉ። በተረፈ እንኳን ትምህርቷን አይደለም አገልጋዮችን በጥንቃቄ መርምራ አጥንታ በብዙ ነገር አሳልፋ እንደውም ጋሽ ዳንኤል መኮንን ተችቷታል በአንድ ስብከቷ ላይ ቱማች ነው ብሎ አንድ ስብከት ላይ ሰምቻለሁ። ክሪቲሳይዝ አድርገዋል። በእንደዛ አይነት ሁኔታ አሽታ የምታሰማራ ቤተክርስቲያን ናት እንጂ የመረን ቤት አይደለችም። ጋይስ እዚህ ላላችሁ 300 አካባቢ ለምትሆኑ ሰዎች እንደ ሙሉ ወንጌል ጥንቃቄ አገልጋዮች ላይ ጥንቃቄ ካደረገች ሌላ ምን አለ? ዋናው እሱ አይደል እንዴ? በጣም ጥንቃቄ የምታደርግ በጣም አሽታ ህይወት ፍሬ ሁሉ አቅጣጫ አይታ ባለቤቱን ሁሉ ጠይቃ አክቹአሊ ብዙ ወንጌላውያን አብያተ ክርስቲያናት እንደዛ ነው። ባል ከሆነ የሚጠራው ሚስትየው ተጠይቆ አካባቢ ተጠይቆ በጣም ብዙ ነገር ተጠንቶ ነው ወደ አገልግሎት እንኳን ስምሪት የምታደርገው እንጂ ዝም ብላ ቤተክርስቲያን ዝም ብላ እዚህ ዝም ብሎ ሙሉ ወንጌል እንደሚባለው አይደለም። ይሄንን እንወቅ። ታሽ ቴዎሎጂ የሚባል አካሄድ አላት። ትታሻላችሁ። ኤፊ ምን ያህል እንደታሻል አቅም በልጅነት ወዲያው ልውጣ ብሎ አሽቶ በታሽ ቴዎሎጂ እና የኛ ጥያቄ እኔ አሁን መጨረሻ ላይ አጭር ሐሳብ ልስጥ ነው ያልኩት ቃሌን ለመጠበቅ የኛ ጥያቄ የሚሆነው በስላሴ ላይ የተጻፉ መጽሐፍትና የተተረኩ እነዛ ሁሉ ትርክቶች እነዚህ ሁሉ መጽሐፍቶች መደርደር እችላለሁኝ። ጸጉራቸው፣ ጥፍራቸው፣ ለቦርጫቸው፣ ለእንትናቸው፣ ምስጋናቸው መልካ ስላሴ በሰባት ወረብ ሲወርዱ የሚያድሩበት በየሰባት ማለት በቀን ሰባት መልካ ስላሴ ተብሎ ለጸጉራቸው ለጨጓራቸው እንትና አማልክታት ለሚባል በዚህ እንዳልተሳተፈ ኤፊ አውቃለሁ እና ስላሴ አማልክታት ለሆናችሁ ተብሎ አማልክት ተብሎ ለተጠሩት በመጽሐፍቶች መልካ ስላሴ ላይ ነው
አምላክ አማልክ ተብሎ በብዛህነት ተጠርቶ በሰማይ የምትኖሪ ስላሴ ሆይ እናመሰግንሻለን ተብሎ በሴት አንቀጽ የተጠራ እና ሌሎችም ነገሮች አሉ። ማን ነው ዘራ ብሩክ ዋጣቸው ተሸከሟቸው ደክሟቸው ምናምን የሚል ይሄ ሁሉ በስላሴ ላይ የተነገረው ይሄ የአመጽ ብላስፈሚ ምንድነው የምታደርጉት? እንዲሁ ዝም ብላችሁ ልታልፉት ነው? ምክንያቱም ያኔ አይተናል ኢየሱስ እንጂ ማርያም ቤዛዊት ዓለም አይደለችም ሲባል የተወሰደውን ፈጣን እርምጃ አይተናል። ዝክረ ንቅያ እስከሚጠራ ድረስ ስለ መለኮት ሲሆን ለምንድነው ጆሮ ዳባ የምትሉት? ይሄ ነው ጥያቄ። ስላሴ ብላስፈሚ ሲደረግ እንደዚህ አይነት መጻፍቶች ካሉ ኢትስ ታይም መጻፍቶቻችሁን ኤዲት እንድታደርጉ እንደገና ደግሞ እንትን ኤዲት የምታደርጉት ምናልባት ሃይማኖት አበው ነው ኤዲት ማድረግ ያለባችሁ። ምዕራፍ 19 ቁጥር 33 ላይ አይቻለሁኝ አካላት ብልቶች ምናምን እንዳላቸው የሚናገር። በተረፈ ሌሎችን ግን ማስወገድ የሚገባችሁን መጻፍቶቻችሁን አስወግዱ። ይሄንን አንነቅም። ደግመን የምናመጣው ነው። በዚህ ነገር እንደገና የሆነ እርምጃ ተጀመረ እና የሆነ ኮሚቴ ተቋቁሞ እነዚህ መጻፍቶች በእግዚአብሔር ላይ በስላሴ ላይ የቀለዱ ናቸው እንዲጠኑ ተደርጓል የሚል ነገር ካልሰማን አንለቃችሁ እና ምን አደረጋችሁት? ይሄንን ለማጠፋፋት ነው ያመጡት። ይሄንን አንለቅም። እነሱን የማይሆን ነገር ከትራሽ ካን እየሰበሰቡ የሚያመጡትን ነገር ማንም አይገዛቸው። አይሆንም። ተባረኩ። እሺ ገሳምዬ ታንኪዩ። እሺ ጥያቄ ያለው ሰው የለም? ያየው ነው ኮሜንት ላይ አይ ቲንክ ጥያቄ ያለው ሰው የለም። የሙሉ ወንጌል አስተምሮ ላይ ጥያቄ ያለኝ የሚል ሰው ካለ አስተምሮቷም ላይ ልምምዷም ላይ ጥያቄ ያለው ሰው ካለ መግባት ይችላል። እድል ሰተናል ለዛ ማለት ነው። እና ጥያቄ ያለው ሰው መግባት ይችላል። አንድ ቁጥር ከጻፈ እናስገባዋለን። ሌላ ሙሉ ወንጌልን መግለጫ ኦልሬዲ ፖስት አድርጌዋለሁ ስገባ ከመግባቴ በፊት። ስለዚህ እሱን ሪፖስት ብታረጉት ሪፖስት ሼር እንደዛ አድርጉ። ሻዶባን ላይ ስላለ አካውንቴም እንደሱ አድርጉ። እንደሱ ስለምታረጉም አመሰግናችኋለሁ። ጥያቄ ያለው ሰው ካለ ግን መግባት ይችላል። ይሄ ነገር አይ ቲንክ ከዛሬ ጀምሮ ክርክር ሆኖ ሊቀርብ አይችልም ማለት ነው። እስካሁን እናንተ ናችሁ እንደዛ የምትሉት። ሙሉ ወንጌል ቤተክርስቲያን መግለጫ አላወጣችም፣ አግጀዋለሁ መጽሐፉን አላለችም መሷ የምትሉ እንደዛ የምትሉ ሰዎች ኦልሬዲ መግለጫው ወጥቷል። ከ29 ዓመት በፊት የታገደ አገልግሎት ላይ እንዳይውል የተደረገ መጽሐፍ እሱን ነው አሁን እንደ አዲስ ኢንተርቴይን የምታደርጉት። እሱም በሙሉ ወንጌል ቤተክርስቲያን በአጥቢያዎች በሁሉም አጥቢያዎች ላይ የነበረ መጽሐፍም አይደለም፣ በአንድ አጥቢያ የነበረ ነው ስንላችሁ እንደነበረው ማለት ነው። በአንድ አጥቢያ ቤተክርስቲያን ታትሞ እዛው አገልግሎት ሲሰጥ የነበረ ነው። እሱ ወዲያው ርምት ተወስዶበት እንዲታገድ ተደርጎ ተወግዞ በጠቅላላ በኢትዮጵያ ሙሉ ወንጌል ቤተክርስቲያን አገልግሎት ላይ የዋለው መጽሐፍ እዛም ላይ አገልግሎት እንዲውል በዛም አጥቢያ ከተደረገ ቆይቷል። አሁን ከዚህ ሁሉ ዓመት በኋላ ጥያቄ እዚህ ላይ መነሳቱ ትክክል አይደለም። ጥያቄ ለምን ተነሳ አንልም። ጥያቄ ማንሳታችሁ ትክክል ነው፣ ግን በእውነት መሆን አለበት። ሁልጊዜ ሲሆን በእውነት መሆን አለበት እና ስንነግራችሁ እኛ ልትሰሙን ይገባል። አይ ይሄ የኛ መጽሐፍ አይደለም፣ የተወገዘ መጽሐፍ ነው፣ ትምህርታችን አይደለም፣ ትምህርታችን ይሄ ነው ካለን እንደዛ ልትሰሙን ይገባል። ካልሆነ ከዚህ በፊት ብዙ ጊዜ እንዳልኳችሁ ነው። እናንተ ዋሬቨር ዮሐንስ ምናምን የሚል ገድለ ዮሐንስ ምናምን የሚል መጽሐፍ የቤተክርስቲያናችን መጽሐፍ አይደለም ብላ ኦርቶዶክስ አውግዛለች። እሱን መጽሐፍ አውግዛ የቤተክርስቲያናችን መጽሐፍ አይደለም ብላ ኦልሬዲ ኦፊሻሊ አውግዛ ተናግራለች በቤተክርስቲያኒቷ ኦፊሻል ሚዲያዎች ላይ። እኛ አሁን ያኛውን መጽሐፍ አንስተን አይ ይሄ መጽሐፍ የኦርቶዶክስ እንደዚህ ያለችው ትክክል አይደለም፣ እንደዚህ ትክክል አይደለም ልንል አንችልም። ምክንያቱም ቤተክርስቲያኗ የኔ መጽሐፍ አይደለም፣ ከቤተክርስቲያን አስተምሮቶች ጋር መሄድ አይደለም፣ ስለዚህ ተወግዷል ብላለች። በዛ መጽሐፍ መጠየቅ ቀልድ ነው እና እንደሱ አይነት ነገሮች ትክክል አይደሉም ማለት ነው። ብዙ ልንወያይባቸው የምንችላቸው መጽሐፎች አሉ፣ ትምህርቶች አሉ፣ እነሱ ላይ መወያየት እንችላለን። ግን ያልሆነ ደግሞ እንደዚህ አይነት ውንጭ አልፋ ነገር ውስጥ መግባት እሱ ትክክል አይደለም። ከዚህ በኋላ ይሄኛው ፋይል የተዘጋ ይመስለኛል። እንደዛ ነው እንዳየሁት። ጥያቄም የለም። ጥያቄ ያየው ነው። ጥያቄ የሚጠይቅም ሰው የለም። ወንድምነት እሺ ቀጥል።
ያ ጥያቄ የላቸውም ይኖራቸዋልም ብዬ አላስብም። ግን አሁን ያልከው መጽሐፍ በኦርቶዶክስ ተዋሕዶ ቤተ እምነት ይወገዝ እንጂ እኮ መጽሐፉ ትክክል ነው ብሎ ደግሞ የተቃወሙ አሉ። ይህንን መጽሐፍ የሚቀበሉም አሉ። ተወገዘ የሚለው ተከፍሎ ነው ማለት ነው። ግን እኛ ጋር ሲመጣ የኛ ቤተክርስቲያን ሙሉ ወንጌል ያወገዘቻቸው የእቺን መጽሐፍ ስታወግዝ ያወገዘችው ኢሚዲየት አክሽን የወሰደችው which is ዛሬ 29 ዓመት አካባቢ ነውና ማንም ተቃውሞ አላቀረበም በዚህ መጽሐፍ ላይ ያውም በአንድ ግለሰብ የተዘጋጀ ደግሞ የተተረጎመ እንደሆነ ቤተክርስቲያናችን በጋህር ወታ የዛሬ 29 ዓመት የተወገዘ እንደሆነ ነግረናለች ማለት ነው። እና የኦርቶዶክሱ አውጋዡም ተወጋዡም አይታወቅም። ወንድምነት አውጋዡም ተወጋዡም አይታወቅም። አንዱ ቢያወግዝ ሌላኛው ለምንድን ነው የሚወገዘው? እኔ ተገልግዬበታለሁ፣ ተጠቅሜበታለሁ፣ አጋንንት አስወጥቼበታለሁ፣ በረከት አፍሼበታለሁ ብሎ ይመጣል። ገብቷል? ይመጣል እና ኦርቶዶክስ በዘመኗ መጽሐፍ አውግዛ አታውቅም። ከሙሉ ወንጌል ጋር በንጽጽር የሚቀርብም ጉዳይ አይደለም ብዬ ነው የማስበውና ያ እሱ ነው። ሌላው ደግሞ ምንድነው በተለይ አሁን ላይ ሙሉ ወንጌል እንደዚህ የሚያዝ አንችልም ወንድምነት። አሁን በኦርቶዶክስ ቤተክርስቲያን ኦፊሻሊ የኔ መጽሐፍ አይደለም ብላ በቤተ ክህነት በኩል መግለጫ ካወጣች ከዛ በኋላ የኛ መጽሐፍ ነው ብለው ቢንፈራፈሩ አንዳንድ ሰዎች እንደዛ ሊሉ ይችላሉ። ግን የቤተክርስቲያኒቷ አይደለም። ቤተክርስቲያኒቷን ከዛ በኋላ አንከስምኛ። ቤተክርስቲያኒቷን ያንን ገድል ይዘን ይሄን ገድል አስወግጂ ልንል አንችልም። ምክንያቱም ኦፊሻሊ የኔ መጽሐፍ አይደለም ብላ አስወግዳለች። ስለዚህ አሁን የሚንጨረጨሩትን ሰዎች ከቤተክርስቲያኑ ጋር ነው መተው። አሁን ትክክል ነው ብለው መወገዝ የለባትም የሚሉት ሰዎች ከቤተክርስቲያኒቷ ጋር ይጨርሱ። እኛም አሁን ምኞታችን እኮ እንደሱ ነው። መጽሐፎቿ እየገመገመች እንደ እግዚአብሔር ቃል ያልሆኑት ትክክል አይደሉም የሚሉትን ይሄ መጽሐፍ ትክክል አይደለም ስለዚህ አስወግጀዋለሁ እንዲሉ ነው። እኛ አሁን ያን ኢንካሬጅ እናደርጋለን። አስወግጀዋለሁ ሲሉ በጣም ነው ሴሌብሬት ያደርግነው ማለት ነው። ትክክል ነው በቃ አሁን እንቀበላለን ቤተክርስቲያን ያለችውን። ሌሎቹን እንደዛ የሚሉትን ሰዎች ካሉ ትክክል ነው መጽሐፉ የሚሉ ከሆነ እነሱን ከቤተክርስቲያኒቷ ጋር ነው ምንተዋቸው ማለት ነው። ከቤተክርስቲያናቸው ጋር የተጣሉ ስለሆኑ ማለት ነው። ግን ኦፊሻሊ ቤተክርስቲያኒዮ ይሄ መጽሐፍ የኔ አይደለም አስወግጀዋለሁ ካለች እሱን ሪስፔክት እናደርጋለን። እሱን ነው ይዘን የምንቀጥለው ማለት ነው። በተከራከሩ ቁጥር ነገም ሌሎቹን ብታወግዝ እሷ አይ ትክክል ናቸው ቢሉ እሱን ሐሳብ ደግፈን እነሱን ጋር እንፈራፈርም። ከነሱ ጋር ባኪንግ ፎርዝ አንገባም። በቃ ቤተክርስቲያኒቷ ካወገዘች አውግዛለች፣ ከነሱ ጋር ነው የምንቀጥለው ማለት ነው። ከቤተክርስቲያኒቷ ጋር እኔ በዛ አንግል ነው ያየሁት። ያ ልክ ነህ፣ ችግር የለውም ወንድምነት። አንተ ልክ ነህ ያልከው እኮ እኔ ያልኩህ ምንድነው እኛ ጋር ለምሳሌ ሲመጣውን ወንጌል አንድ የሙሉ ወንጌል ቤተክርስቲያን አባል ይሄ መጽሐፍ አንሶ እንደገና እኔ ተጠቅሜበታለሁ ብሎ አይመጣም። በቃ ጋርቢጅ ነው የሚጣለው፣ አለቀ። ገብቷል? መልሶ በዚህ ጉዳይ ላይ ሐሳብና አስተያየት የሚሰጥ አንድም ሰው አይኖርም ለማለት ፈልጌ ነው። ሰው አይገናኝም። ኦርቶዶክስ ተዋሕዶ እኔ በተለይ ለምሳሌ ይሄንን መጽሐፍ አመተው ለመተቸት ሲቃጣቸው ያውም ደግሞ የተጣለ እኔ የሚገርመኝ ነገር አመት 2 አመት ፈጅቶ ቢሆንማ ጥሩ እኮ ነው። ግን ወዲያው ነው ኢሚዲየት አክሽን የተወሰደበት እዚህ መጽሐፍ ላይ ወዲያው ገባ ወዲያው በቃ በቃ የክርስቶስ ትምህርት በዚያ እንዳለ ዶት እንዲህ አንድ ነጥብ ማታወጣለት ንጽት ያለ አስተምሮ እንዳላት ሙሉ ወንጌል በዚህ መመስከር ይቻላል። እኔ ኦርቶዶክሳውያን መጥተው ምናምን ነገር በዚህ መጽሐፍ ላይ ሐሳብ ምናምን ሰጡ በጣም ነው የሚገርመኝ። ኦርቶዶክስ ተዋሕዶ ማለት እኮ አንድ መጽሐፍ መታ የመተቸት ሞራል የሌላቸው ሰዎች ናቸው። ለምሳሌ አንተ እንደምታውቀው ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው ራይት። እርሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ብላ ማርያምን ሰው አይደለችም ብላ የምታምን ከሰማይ ነው የወረደችው ብላ ሰዎች እንዲያምኑ ያደረገች ጽፋ በመጽሐፎች ያስቀመጠች ታሪከኛ ቤተክርስቲያን ናት። ለምሳሌ ይህንን መጥቶ ያወገዘ ይህንን መጥቶ ለጥፎ ትክክል አይደለም ብሎ የሞገተ አለ ቲክታክ መንደር ላይ የለም። አየህ ሙሉ ወንጌል ለማለት ይቸኩላሉ። ተረጋጋ። ቤት ውስጥ በጣም ብዙ ነገር አለ። እሱ ብቻ አይደለም። አንተም ሁልጊዜ መተህ እንደሞገትከው ድርሳነ መድኃኔዓለም ወገድለ መባጽሑ ላይ ያለውን ስለ ማርያም የመለኮት ባህሪ ተካፋይነት ከስላሴ አካል እኩል አድርጎ ያስቀምጠው መጽሐፍ አይታል። እሱን መጽሐፍ አምጥቶ ያወገዛለ። እስኪ ለዘመናት ማለት ለብዙ ዓመታት አብሯቸው ታቅፎ የኖሩ መጽሐፍ ነው አይደለም እንዴ?
ሙሉ ወንጌል እኮ ኢሚዲየት አክሽን የወሰደችው ኢሚዲየት አክሽን ያውም የተተረጎመ በግለሰብ ነው የተዘጋጀ ብላ ማለት ነው። ወንድሞቼ ኦርቶዶክሳውያን እህቶቼ ኦርቶዶክሳውያን ከኛ ጋር በእውነት በምንም በሞራል በምንም አንመጣጠንም፣ በምንም አንገናኝም። ወንጌል አማኞችን ለመተቸት ቢያንስ ቤተ እምነታቸውን ለማስተካከል 40 ዓመት ይፈጅባቸዋል። እነዛን ጠርጋችሁ አስወግዳችሁ አስተካክላችሁ ምናምን ወደ ተመልሶ መጥቶ ምናምን ነገር ወንጌል አማኞችን ለመተቸት 40 ዓመት ይፈጅባቸዋል። እሱ ብቻ አይደለም ወንድምነት ትዝ ቢል ከሆነ ታምረ ማርያም ላይ ትዝ ይልሃል ደሟ ምናምን የሚለው ነገር ራይት ትዝ ይልሃል። እሱ ነገር ሲጨው አስተካክልን ብሎ መጡ አይደለም አረምን ብሎ መጡ። እስቲ እንደታረመን ያ ታዲያ ምን ችግር እንደታረመን እንደዚህ ያል ይህች እመቤታችን ናት ከንጉስ ልጇ ጎን በፈሰሰ ደሙ አለ። ደም ካለ በኋላ የሚቀረው ቀጣይ ያሉት እንትኖች በሴት አንቀጽ ነው በወንድ አንቀጽ ነው ሊቀጥል የሚገባው። ደሙ የሚለውን ደም ብቻ ብሎ ከቀየሩ በኋላ ቀጥለው ያለውን ተመልከት እንዴት እንደሚሸውዱ። ኦርቶዶክስ ተዋህዶ ቤተ እምነት አልኩኩ ይሄኛን ቤተ እምነት ለመተቸት ወንጌላውያን ለመተቸት 40 ዓመት እናንተ ቤታችሁን አጥሩ መጀመሪያ 40 ዓመት ይፈጅባችኋል። ይኸውልሽ እንደዚህ ያለ ይህች እመቤታችን ናት ከንጉሱ ልጇ ጎን በፈሰሰ ደም እኛን ከዚያስ ንጹህ አድርጋ ይላል። ታዲያ ንጹህ አድርጋ አይሉ እንዴ? ንጹህ አድርጋ እንደ ስሟ ትርጓሜ እንዴ ምንድነው ጋሽ ጎበዝ? ወደ ልጇ አገልጋዮች አባቶችን ፍጹምነት መርታ በእውነት ታደርሰናለች። ከዚያስ በኃጢአት ያደፈውን ከኃጢአት ታነጻቸዋለችና ከኃጢአታቸው የምታነጻው በምንድን ነው? በፈሰሰ ደሟ ነው። ታዲያ ደም የሚለውን ብቻ ገልብጠው ቀይረው ሌላውን ትተውት የተሻሻለ የታረመ መጽሐፍ ይሉናል። ወንጌል አማኞችን መሸወድና ማታለል ደግሞ መተቸት አይቻልም። ኦርቶዶክሳውያን ቤት ከፍታችሁ ሙሉ ወንጌል እንደዚህ ያለች ደግሞ ሳምበዲ ምናምን ነገር ተው። የሚጠበቅባችሁ ምንድነው? ጥያቄ ካላችሁ መታችሁ ጠይቁን። እኛን ወንጌል አማኞችን ጠይቁን። እንዴት ነው እዚህ ጉዳይ ላይ በሉ፣ ከዛ እነግራችኋለን። እና በጣም ብዙ ነገር ማንሳት ይችላልና ኦርቶዶክሳውያን የመተቸት እናንተ ሞራሉ የላችሁም፣ አቅሙም የላችሁም። ይሄ ይሰመርበት። ጋዲሳ ብትለው አካሉ ብትለው you can name it anyone ማለት ነው። እና ሙሉዬንማ ኧረ ተው በሙሉዬ አንዱ መጥቶ ምን ቅድም አንተ ጋር መጥቶ አይ መንፈስ ቅዱስ ሲነካው ይንፈራፈራሉ። ብራዘር ይልንክ ባናቴ ልተከል ይችላል። መጽሐፉ ተተከል ሙሉ ወንጌል ተተከል ብላኝ አይደለም ተተከለው እሱ ተከልባኝ አይደለም እኔ የምተከለው በቃ እንደ እስቲ ሙሉ ወንጌል ትክክል ያልሆነ ትምህርት ስለው እኮ ነው የሚወድቁ ሰዎች ያለኝ ማለት ነው። የሙሉ ወንጌል የሚወድቁ የሚል ትምህርት አለ። እሱ ነው ምን ሰው በመንፈስ ቅዱስ ሲነካ ምን አያውቅም። ለምሳሌ ሐዋርያቱ ወድቋሉ ተዘርሯሉ እንኳን እንዴ በጠዋት እኮ ምንድነው ጉሽ ጠጥታችሁ ምናምን ተብሏሉ። ጉሽ ጠጥታችሁ ያስባላችሁ እኮ አንድ ሰው መቼስ ጉሽ የጠጣ ሲንገዳገድ ሲወድቅ ሲንከባለል ሳይሆን እንዴ ሰክሯሉ ለምትለው ሐዋርያቱ እኮ ወድቋሉ ተዘርረው ነበሩ። የመንፈስ ቅዱስ ሰው ሲነካ ሰው በራሱ መንገድ ሪአክት የሚያደርግበት መንገድ አለ። ይለያያል ሁላችንም። አንዳንዱ በጣም ካልም ነው፣ አንዳንዱ ሊዘል ይችላል። ወሬቨር በቃ አለቀ። እና ለምሳሌ ከሙሉ ወንጌል እስቲ የምትነቅፈው ትምህርት ካለ አይ ሰው ይንከባላል፣ ወንበር ይሰብራል። ለምን አይደለም ወንበር ጣሪያ አይሰብርም? እኔ ምን አገባኝ ታዲያ? እና ሙሉ ወንጌልን ለመተቸት በተቀሉ ወንጌል አማኞች ያኮራል። እሱ ራሱ ፕራውድ የሚያኮራ ነገር ነው ማለት ትምህርቷን ላይ እስቲ የተሳሳተችበት ትክክል ያልሆነችበት ሲባል አንድ ሰው አይ በመንፈስ ቅዱስ ሲነኩ ሲወድቁ ካለ which is የሚተች ትምህርት የላትም ማለት ነው። ራይት የላትም ስለ ሰዎች እንትን ነው ሰው ይሄ ራሱ የሚያኮራ ነገር ነው። ችግር ሲባል እንደዛ የሚል ማለት ነውና እኔ በጣም አም ፕራውድ እኔ ክርስቲያን በመሆኔ ደስ ይለኛል። በጣም ነው ምኮራው። አም ሶሪ እንደማትቀየሙኝ ተስፋ አደርጋለሁ። እኔ ሁላችሁም እንደምወዳችሁ ታውቃላችሁ። ግን እኔ በሙሉ ወንጌል ማደጌ በጣም ደግሞ ደስ ይለኛል። በቃ ደስ ይለኛል ማለት በቃ ደስ ይለኛል እና በተለይ ደግሞ በጣም እየቆየው ስመጣ ምን አይነት እንትን ውስጥ እንዳደኩ በጣም ደስ ይለኛል። እንዳልኩት ነው እዚህ አንድ ሙሉ ወንጌል ትምህርት ላይ የሆነ ፒክ አድርገህ ይሄ ትምህርት ግን ምናምን በጥርጣሬ የምታየው ትምህርት የለም። የሙሉ ወንጌል አስተምሮት ስር
እንዳልኩት 100% ከመጽሐፍ ቅዱስ የተቀዳ ነው። እንደ ኮፒ ነው እንደዚህ የተደረገው ከመጽሐፍ ቅዱስ ማለት ነው። የኢየሱስ ትምህርት የሐዋርያቱ ትምህርት ነው ኮፒ የሆነው ዶክትሪናው ላይ ማለት ነውና አብራራ ብትባል የምትቸገረው ትምህርት የላትም። ይሄንን ሙሉ ወንጌል እንደዚህ ብላ ታስተምራለች እና ይሄንን እስቲ አብራራ ብትባል ምናምን የምትለው ትምህርት የላትም። በቃ እና ትምህርቷ ዶክትሪኗ ራሱ ካያችሁት ውጭ አሁን በተደጋጋሚ እንደምለው እኔ አንድ ስቴትመንት ከተናገረች በኋላ ከዛ ጥቅስ ነው የሚደረደረው ማለት ነው። ለዛች ለአንዷ ስቴትመንት ማለት ነው። ዶክትሪኗን በተመለከተ ኢሴንሻል ዶክትሪኗን ስታስቀምጥ አንድ ስቴትመንት አስቀምጥና ከዛ ያንን በተመለከተ የጥቅስ ማት ነው የሚደረደረው። ከስቴትመንቱ እንትኑ ይበልጣል፣ ጥቅሶቹ ይበልጣሉ። እና ለዛ ነው የሆነ ትምህርት አንስተይ ሙሉ ወንጌልን ይሄ ትምህርቷ ስትባል ይሄ ትምህርት ምናምን አትልም። ይሄማ የኢየሱስ እንደዚህ ያለው፣ ይሄማ ጳውሎስ እንደዚህ ያለው፣ ይሄማ ዮሐንስ እንደዚህ ያለው፣ ይሄማ እንደዚህ ነቢያቱ ያሉት ነው የምትለውና በጣም ፕራውድ በዛ ደስ ይለኛል። በጣም ደስ ይለኛል ማለት ነው። እና ጌታ ኢየሱስ ይባርካችሁ። እውነት በጣም እኔ አባቶችን በጣም ማመስገን እፈልጋለሁ። የሙሉ ወንጌልን ቤተክርስቲያን አባቶች በጣም 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 ነው ፕራውድ ማድረገው በእነሱ ማለት ነው። ጠቅላላ በወንጌላውያን በሙሉ አባቶቻችን በጣም ፕራውድ አድርጋለሁ። አት ሴም ታይምስ ሙሉ ወንጌልንም በጣም 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 ምክንያቱም በጣም ቅድም ሲባል እንደነበረው ትምህርቷም ልምምዷም በጣም በጥንቃቄ ነው እንዲቀጥል። አንዱ እንትን ብቻ አይደለም፣ ትምህርቱ መኖሩ ብቻ አይደለም፣ ስርዓቱ መኖሩ ብቻ አይደለም። አንዳንዱ ትምህርቱ ልምምዱ ምናምን ዋሬቨር ወረቀቱ ላይ እዛ ላይ ብቻ የሚቀራል አንዳንዱ ማለት ነው። ሪትን ዶክመንት ሆኖ እንትን ይላል፣ መሬት ላይ ሲወርድ ሌላም። እዛ ግን እያንዳንዱ ነገር በጣም በጥንቃቄ ነው መሬት ላይ ሲፈጸም የሚፈጸመው ማለት ነው። ትምህርቱም ልምምዱም በተመለከተ ማለት ነውና በጣም ደስ ይለኛል። ጌታ ኢየሱስ ይባርካት። አባቶችን እናቶችን ጌታ ኢየሱስ ይባርክ። ቤተክርስቲያንን በዚህ መንገድ ላቆዩ ማለት ነውና ደስ ይለኛል። ለዛ ነው እኛም በኩራት የምንናገረው። ለዛ ነው ይሄ ሙሉ ወንጌል መጽሐፍ እንደዚህ ምናምን ስትሉ ወዲያው እርግጠኛ ሆነን ስንናገር የነበረው ስለምናውቅ ነው። ቤተክርስቲያኒቷን ስለምናውቅ፣ አስተምሮቶቿን ስለምናውቅ እና በዛ ደስ ይለኛል። አሁንም ኤኒ ታይም ሙሉ ወንጌልን አስተምሮ ጥያቄ ያለው ሰው ካለ መምጣት ይችላል። እሺ ዶት ሰላም ነው ወረዳ አይታል። በቃ ምንድነው ኮሜንት ላይ እንደመፈራገጥ አይደለም፣ ገስ ላይ ሲገባ ምናምን ነገር ኮሜንት ላይ በጣም ታፋጫላችሁ፣ ስትገቡ ደግሞ በቃ ትደነብራላችሁ ምናምን ነገር። ብራዘር ገብተህ ማውራት ነው አለቀ። ለምን አስወረዳችሁኝ ይላል። ማን ያስወረዳችሁ? ማን ያስወረዳችሁ? ልኬልሃለሁ ግባ፣ ልኬልሃለሁ ግባ። የሁሉም ምዕራፍ መጀመሪያቸው መውጣትና መግባት ሁሉ በእጅ ነው። ባለዝና ሁሉም ያውቃል፣ ገናናነት ደግሞ ምድርን ሞልቷል። እሺ የሚገባ ሰው የለም። እንግዲህ መነዘር ከኔ በኋላ አይመለክም ካንተ ሌላ። እሺ ገብረ ኢየሱስ ቅድም መጀመሪያ የገባው ነው። እንዴት ነህ? ሰላም ነው? ቆይቶ ነው የሚሰማው። ኦኬ ኤፍሬም ቅድም አስወረድከኝና ምን መወያየት አልፈልግ ብለህ ነው? አይ የነገርኩህ አልሰማም አልክ። ይሄ መጽሐፍ የኛ አይደለም እያልኩህ አልሰማህ አልክ። ተወገዘ መጽሐፍ ነው የኛ መጽሐፍ አይደለም ብዬ እየሰማኸኝ አይደለም። ለዛ ነው ያሰው አልሰማ ብዬ ሳልሆን እኮ ማስረጃ አምጣ ነው ያልኩህ። ማስረጃ ነው እኔ የፈለኩ። ለምኑ ነው ማስረጃ ይጠይቀኝ? አሁን አንተ መጽሐፉ ከ29 ዓመት በፊት የተወገዘ ነው አልክ። ከተወገዘ ጥሩ ነው፣ ግን ይሄ የተወገዘበትን ሙሉ ወንጌል ያወገዘችበትን ማስረጃ ስጠኝ። አለያ ደግሞ አሁን በሚዲያ ከተዘዋወረ በኋላ ከሆነ ያወገዘችው እሱም ጥሩ ነው። የተሻሻለውን አምጣውና ይዘቱን ይሄ የተሻሻለው መጽሐፍ እውነኑ ይዘቱ ከዚህ የተለየ ነው ወይ ነበር ያልኩህ።
እሺ እኔ ደግሞ እንደዛ ስትለኝ ምን ብዬ መለስኩልህ? ሙሉ ወንጌል መግለጫውን ያወጣችው ዛሬ ነው። መግለጫውን ያወጣችው ምን ብላ ነው ያወጣችው? ይሄ መጽሐፍ የተወገዘው እንደገና የተጻፈው መጀመሪያም በአጥቢያ ቤተክርስቲያን ደረጃ ነው የነበረው። በሁሉም አጥቢያ ቤተክርስቲያን ደረጃ አልነበረም። እዛ አጥቢያ ላይ ነበረ፣ በአንድ ግለሰብ ተተርጉሞ የቀረበ ነበረ፣ ተገምግሞ በዛው ቤተክርስቲያን የታተመ ነበረ። ታይቶ ግን ከመሰረታዊ ከሆነ ከመጽሐፍ ቅዱስም ከሙሉ ወንጌል ዶክትሪንም ጋር ተቃርኖ ስለነበረው አይደል? ትክክል። እሺ ሁለት ባህሪ በስላሴ ላይ ያለውን አስተምሮ ስላሴ በአካል ሶስት ናቸው፣ በባህሪ ደግሞ አንድ ናቸው የሚለውን አስተምሮ ከዚህ አስተምሮ ጋር አይጋጭም? እሺ ጥሩ ጥያቄ ነው። አይጋጭም። ለምን አይጋጭም? እኛ ስላሴን በተመለከተ ኦብቪየስ ነው። አንድ ስናብራራ ምናብራራው አንድ ባህሪ ወይም አንድ መለኮት ሶስት አካል 3 ዲስቲንክት ፐርሰናሊቲ አለ ብለን ነው ምናምነው። ነገር ክርስቶስ ጋር ሲመጣ ሁለት ባህሪ አንድ አካል የሚለው አይጋጭም ወይ? ለምን ይጋጫል? ነገር ክርስቶስ ላይ እኮ ስንመጣ ስለ ስጋው ቃል ኢየሱስ ክርስቶስ ነው የምናወራው። ስላሴ ላይ ስናወራ ኦሬዲ ቅድመ ዓለም እንደምታውቀው እግዚአብሔር ወልድ ሰው አልነበረም። ቅድመ ዓለም መለኮት ብቻ ነው የነበረው፣ አምላክ ብቻ ነው የነበረው። ድህረ ዓለም ነው ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ሰውነትን ገንዘቡ አደረገ። የዛኔ ነው ፍጹም ሰው ፍጹም አምላክ የሆነው። የዛኔ ሁለት ባህሪያት አሉት፣ ዲቫይን እና ሂውማን ኔቸር ማለት ነው። ሁለት ባህሪያቶች አሉ። ስለዚህ አሁን ሁለት ባህሪያት የምንለው ቅድመ ዓለም አይደለም፣ ቅድመ ዓለም ሳይሆን ድህረ ዓለም ነው። ከድንግል ማርያም ስጋና ደም ተካፍሎ ከተወለደ በኋላ ሰውነትን ገንዘቡ ካደረገ በኋላ ነው። ኦኬ ሁለት ባህሪ የምንለው፣ ሁለት ባህሪ አንድ አካል የምንለው። ስለዚህ ያንን የሚያፈርስ አይደለም። ኢየሱስ ቅድመ ዓለም ኦፍ ኮርስ መለኮት ብቻ ነው። ቅድመ ዓለም ሁለት ባህሪ የለውም። ቅድመ ዓለም አንድ ባህሪ ነው ያለው። ቅድመ ዓለም የታወቀ ነው። አንድ ባህሪ ሶስት አካል ነው ያለው። ያንን አንዱን ባህሪ ሶስቱ አካላት ፉል ሼር ያደርጉታል። ሁለት ሶስት ባህሪ የለም ቅድመ ዓለም። ኦኬ ድህረ ዓለምስ? ድህረ ዓለም ደግሞ እግዚአብሔር ወልድ ሰውነትን ገንዘቡ ስላደረገ ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ሁለት ባህሪ ያለው ማለት ነው። የሰውነት ባህሪ ያለው እኛን ስለመሰለ ማለት ነው። በስጋና በደም የሚካፈል እንደሚል በነገር ሁሉ ወንድሞቹን ሊመስል የተገባ እንደሚል ሰውነትን ገንዘቡ ካደረገ ጀምሮ ሁለት ባህሪ ያለው የሰውነት ዲቫይን እና ሂውማን ኔቸር ማለት ነው። ስለዚህ ሁለት ባህሪ አንድ አካል የምንለው ያንን ነው። ኦርቶዶክስ ካሉኝ እኔ ኦርቶዶክስም የተለየ ነው የምታምነው ብዬ አላምንም በዚህ ጉዳይ ላይ። እኔ ኦርቶዶክስና እኛ ኦፍ ኮርስ ሙሉ ወንጌል ብቻ ሳይሆን ጠቅላላ እንደ ፕሮቴስታንት ኬልቄዶናውያንን እንደሚያውቁት፣ ስለዚህ ሁለት ባህሪ አንድ አካል አማኝ ነን። ኦኬ ስለ ስጋው ቃል ኢየሱስ ክርስቶስ ካነሳን ማለት ነው። ኦርቶዶክስም ከዛ ውጪ ነው እምነቷ ብዬ አላምንም እኔ ኦርቶዶክስም ማለት ነው። ይሄ ልዩነት አለን። ኦፍ ኮርስ ልዩነት የነበረ ልዩነት የመጣው ግን አይ ቲንክ የስነ መለኮት ነው ብዬ አላምንም ፐርሰናሊ። ፖለቲካል እንትንም ስለነበረው ነው ነገሩ እንጂ አሁን ብሬክ ዳውን ስናደርገው የኦርቶዶክስም እኛ የምናምነው ተመሳሳይ ነው። እንዴት እንደዛ ትላለህ ኤፍሬም? ማስረጃ ተመሳሳይ ነው። ለምሳሌ ኦርቶዶክስ አንድ ባህሪ አንድ አካል ብላ ነው የምታምነው። ኦኬ አንድ ባህሪ አንድ አካል ትልና ግን ኦርቶዶክስ መጠበቂያዎችን ታስቀምጣለች። ለምሳሌ ያለ መዋዋጥ፣ ያለ መቀላቀል፣ በተሐቅቦ የሚል እንደዚህ 3-4 መጠበቂያዎችን ትጠቀማለች። ምንና ምን ሳይዋዋጥ ማለት ነው? ምንና ምን ሳይቀላቀል? ምንና ምን በተሐቅቦ ነው ከተባለ ዲቫይን እና ሂውማን ኔቸር ሳይቀላቀል የምትለው። ስለዚህ በተዋህዶ ብትልም መጠበቂያዎችን ደግሞ ታስቀምጣለች አት ሴም ታይም ማለት ነው። ስለዚህ ሰውነቱንና መለኮትነቱን ክዳ አይደለም፣ ጨፍልቃ አይደለም። ኦኬ በመዋዋጥ አይደለም፣ ወይም ተጨፍልቆ አንድ በማድረግ አይደለም። ብሬክ ዳውን ሲደረግ ትምህርቱ ተመሳሳይ ነው ከኦርቶዶክስ ጋር ብዬ ነው ማምነው እኔ። ኦኬ ይሄንን በተመለከተ ማለት ነው። ሁለት ባህሪ አንድ አካልና አንድ ባህሪ አንድ አካል የሚለው እናንተ አሁን ተዋህዶ ስትሉም ጨፍልቃችሁ ቢሆን ኖሮ አንዱን ውጦት የመለኮቱ ባህሪ የሰውነቱን ወይ ሰውነቱ የመለኮቱን ውጦት እንደዛ ቢሆን ኖሮ በቃ ሄረሲ ነው፣ ትክክል አይደለም፣ ተጋጨን፣ ያኔ ትልቅ ሄረሲ ነው። አሁን ግን የእናንተ ምንድነው በተዋህዶ ትሉና አዝ ሴም ታይምስ ደግሞ ተመሳሳይ ባለመዋጥ፣ ባለመቀላቀል፣ በተዓቅቦ እንደዚህ ትላላችሁ። ሁለቱን ባለመዋጥ ማለት መለኮቱ ሰውነቱ ደግሞ የመለኮቱን ባህሪ ሳይውጥ ማለት ነው። ስለዚህ ብሬክ ዳውን ሲደረግ ዞሮ ሁለት ባህሪነቱን በሚያሳይ ሁኔታ ወይ እሱን በማይጨፈልቅ ሁኔታ ነው አንድ ባህሪ አንድ አካል የምትሉት። እዛ ላይ እኔ ፐርሰናሊ
ያን ያህል ልዩነት አለ ብዬ አላምንም። ብሬክ ዳውን ሲደረግ ተመሳሳይ ነው። ተርሙ ቢለያይም ሁለት ባህሪ አንድ አካልና አንድ ባህሪ አንድ አካል ብሬክ ዳውን ሲደረግ ግን እናንተም ሁለት ባህሪን እንደምታምኑ ነው ማምነው ማለት ነው። ምክንያቱም ሳይዋጥ ሳይቀላቀል በታቅቦ እንደዚህ ያላችሁ መጠበቂያዎችን ስለምታስቀምጡ ማለት ነው ኦርቶዶክስ እና ይሄ ነው የኔ እንትን ማለት የፉአይ እሱኛውን ሳይሆን እኔ የሄድኩትኝ ፍጹም ሰው ፍጹም አምላክ ልክ ነው። ፍጹም ሰው ፍጹም አምላክ ካልንና አንድ አካል ሁለት ባህሪ ካላችሁ ነው የኔ ከስላሴ በአካል ሶስት በባህሪ አንድ ከምንለው ጋራ እንዴት ነው አንድ ባህሪ ብላችሁ የምታምኑት ነው? ምክንያቱም ሁለት ባህሪ ይሆናል። አሁን አንተ በመለስክልኝ ከሆነ ፍጹም ሰውነቱን ከስላሴ ጋር ሲሆን ያጠዋል ወይ እያልከኝ ነው? ይህንን ባህሪውን ከስላሴ ጋር ሲሆን አይደለም። አሁን እኮ እንደሱማ ካሉን የእርሶ ትምህርት ነው ትክክል የማይሆነው ማለት ነው። አሁንም በጥንቃቄ ስሙኝ። አሁን ግልጽ እኮ ነው ሐሳቤ እኮ ግልጽ ነው። ስላሴ ላይ ስንመጣ ቆይ አሁን የእርሶ ትምህርት ነው ችግር ውስጥ የሚገባው እንጂ የኛ ትምህርት አይደለም። ለምን ስላሴ ላይ እንደማይፋረስ ልነግሮት ነው። ስላሴ ትምህርት ላይ አንድ ባህሪ ነው ያለው፣ አንድ ሰንስ ነው ያለው። አንድ ባህሪ ሶስት አካል ነው ያለው። አንድ ባህሪ ነው ያለው። ኦኬ አንድ ባህሪ አለ፣ ሶስት አካል አለ። ኦኬ ያ ሶስቱ አካላት ዲስቲንክት የሆኑት ፐርሰንስ ያንን ባህሪ ፉሊ ሼር ያደርጉታል። ኦኬ ለዛ ነው ሶስት አማልክት ማይሆነው ማለት ነው። ትራይቲዝም ማይሆነው የኛ ለምንድን ነው? አንድ መለኮት ነው ያለው። መለኮት አይከፈልም፣ ባህሪ አይከፈልም። ያ አንድ መለኮት ነው፣ በአብም በወልድም በመንፈስ ቅዱስም ያለው ማለት ነው። ስለዚህ አብ የራሱ መለኮት፣ ወልድ የራሱ መለኮት፣ መንፈስ ቅዱስ የራሱ መለኮት የለውም። አንድ መለኮት ነው ያለው። የአብም የወልድም የመንፈስ ቅዱስም አንድ መለኮት ነው። ኦኬ ሶ አንድ መለኮት ነው ያለው፣ አንድ ባህሪ ነው ያለው ማለት ነው። አንድ ባህሪ ሶስት አካል ነው ያለው። አሁን ወደ ኢየሱስ ክርስቶስ ወይም ወደ ወልድ ስትመጡ ቅድመ ዓለም ኦፍ ኮርስ ቅድመ ዓለም አንድ መለኮታዊ ባህሪ ነው ያለው። አንድ መለኮታዊ ባህሪ ኦኬ የዛ መለኮታዊ ባህሪ አንዱን መለኮታዊ ባህሪ አንዱን ባህሪ ማለት ነው ከአብና ከመንፈስ ቅዱስ ጋር ሼር ያደርጋል። ድህረ ዓለም ግን ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ሰውነትን ገንዘቡ ያደርጋል። ስለዚህ የኛን ኢሰንስ ተካፍሏል ነው ፍጹም ሰው ፍጹም አምላክ እኮ ምንለው። እሱ እንደሚሉት ፍጹም ሰው ፍጹም አምላክ ካሉ የሰውነትን ባህሪ ይዘዋል። ስለዚህ የሰውነት ባህሪ አለ፣ የመለኮት ባህሪ ደግሞ አለ። ዲቫይን ኔቸር፣ ሂውማን ኔቸር አለ። ሁለት ባህሪ ምንለው እሱን ነው። ቅድመ ዓለም ጋር እንዴት ይጋጫል? ቅድመ ዓለምማ መለኮት ብቻ ነው። ቅድመ ዓለም እኮ ሰው አልነበረም። ቅድመ ዓለም መለኮት ብቻ ነው፣ አምላክ ብቻ ነው። ሰው የሆነው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ነው። ከድንግል ማርያም ስጋና ደም ተካፍሎ ሲወለድ የዛኔ ሰውነቱን ገንዘቡ አደረገው። የዛኔ ሁለት ባህሪ ሆነ ማለት ነው። የሰውነት ባህሪ ያለው ኦኬ የኛን ኢሰንስ ይጋራል። በሰውነቱ ደግሞ መለኮት ስለሆነ ደግሞ ያንን አንዱን ከአብና ከመንፈስ ቅዱስ ጋር ያን አንዱን ኢሰንስ ደግሞ ይጋራል እንደ መለኮትነቱ ማለት ነው። ስለዚህ ኢየሱስ ሁለት ባህሪ ስንል በሰውነቱ ነው አንዱ የሰውነቱ ባህሪ፣ ሁለተኛው ደግሞ የመለኮት ባህሪ ማለት ነው። ስለዚህ ሁለት ባህሪ አንድ አካል የምንለው እሱ ነው። እናንተም ትምህርታችሁ እኮ ይሄ ነው። ኦርቶዶክስም አምላክ ሰው ሆነ ቃል ሆነ አይደል እንደምትውል ይሄው ፍጹም ሰው ፍጹም አምላክ እያልን እኮ ነው። ፍጹም ሰው ፍጹም አምላክ ማለት ነው። ፍጹም ሰው ከሆነ የሰውነት ባህሪ ያለው ማለት ነው። የሰውነት ባህሪ ያለው ብላችሁ ነው የምታምኑት እናንተ ራሱ እኮ አንድ አካል አንድ ባህሪ ካላችሁ በኋላ ቅድም እንዳልኩት መጠበቂያ ታስቀምጣላችሁ። ያለ መቀላቀል ያለ መዋዋጥ ትላላችሁ። ምንድነው ያለ መቀላቀል? ምን ከምን ያለ መቀላቀል? ሰውነቱ ከመለኮቱ ጋር ያለ መቀላቀል አይደለም? ያለ መዋዋጥ አይደለም? ስለዚህ ሁለት ባህሪ እኮ እያላችሁ እኮ ነው። አይዋጥም የሰውነቱና የመለኮቱ አይልተዋዋጠም እያላችሁ ነው። መለኮቱ ወይ ሰውነቱን አላዋጠም፣ ሰውነቱ መለኮትነቱን አላዋጠም እያላችሁ ነው። መጠበቂያዎቹን የምታስቀምጡት ለዛ ነው። ስለዚህ ብሬክ ዳውን ሲደረግ ተመሳሳይ ነው ትምህርታችሁ። እኛ እንደምናምነው ነው የምታምኑት። ብሬክ ዳውን ሲደረግ ተርሙ አንድ አካል አንድ ባህሪ ብትሉም ቅሉ እኛ ሁለት ባህሪ አንድ አካል ብንልም ብሬክ ዳውን ሲደረግ ግን ተመሳሳይ ነው ትምህርቱ። እናንተ መጠበቂያዎችን ስለምታስቀምጡ ማለት ነው። እኔ አሁን ግራም ይገባኝ በተዋህዶ ከተባለ በኋላ ደግሞ ከተዋህደ ከተባለ በኋላ እንደገና ያለመዋጥ ያለመቀላቀል በታቅቦ የሚባለው ስቴትመንት ተርሙ ላይ እኔ ችግር አለ ብዬ አምናለሁ። የእናንተ ትምህርት ብሬክ ዳውን ሲደረግ ግን እንዳልኩት ጨፍልቃችሁ እንዳልሆነ ትምህርቱ ያሳያል። ኦኬ አይ እኔ እያልሁ ያለሁት ከዚያ ጋር ሳይሆን ከቅድመ ዓለሙ ከድህረ ዓለሙም የባህሪ ጉዳይ የማይለወጥ መሆኑ ግልጽ ነው። ምንም ጥያቄ የለውም። ለምሳሌ ሰው ነፍስ አለው፣ ስጋ አለው። ሰው አንድ አካል አንድ ባህሪ ነው ያለው። በውስጡ ግን ምን አለ? ነፍስ አለ። ነፍስ የሚባል ነገር አለ።
ጌታችንና መድኃኒታችን ኢየሱስ ክርስቶስን ስንወስድ እናንተ በምትሉት ሁለት ባህሪ ካለ ከስላሴ ጋር የሚያጋጨው እኔ ደግሞ ምለው ምንድነው ከስላሴ ነው የሚሆነው? የኤፍሬም ኦኬ ሰውነት ባህሪ ነው። አሁን ጥያቄና መልስ ላደርገው ነው። ቆይ ጥያቄና መልስ ላደርገው ነው። አሁን እኔ እርሶንም እንደኔ እንዲያምኑ ላድርጉት። እንግዲህ አሁን እንደዛ ከሆነ ማለት ነው አሁን እንዲህ አስብሎታለሁ። እኔ የምለውን እንዲሉ ላድርግ። ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደለም? ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። አመሰግናለሁ። ፍጹም ሰው ማለት የሰውነት ባህሪ ያለው ማለት ነው አይደለም? በጣም ጥሩ። ቃል ስጋ ሆነ ሲል ተዋህዶን ምን ወሰድ ከዚህ ላይ ነው። ጥያቄን ስሙኝ። በቀጥታ መልስ። ፍጹም ሰው ነው ስንል የሰው ባህሪ ያለው የለውም? በጣም ጥሩ። ልመልስ ነው ስል ፍጹም ሰው ስንል ከመቤታችን ከቅድስት ድንግል ማርያም የነሳውን ስጋ ገንዘቡ አድርጎታል እያልሁ ነው። ከመቤታችን ከቅድስት ድንግል ማርያም ከስጋዋ ከነፍሷ ወስዶ አልጠየኩም። እኔ የጠየኩት ኢየሱስ ፍጹም በሰውነቱ ፍጹም ሰው ነው ሲሉ የሰውነት ባህሪ አለው ወይስ የለውም እያልኩት። የሰው ባህሪ ተካፋይ ነው አይደለም? ከኃጢአት በስተቀር የኛን የሆነ ተካፋይ ነው። ስለዚህ የሰውነት ባህሪ አለው አይደል? የሰውነት ባህሪ አለው ስንል በምን እያለ አለው የለውም? መጀመሪያ ቆይ ስንል ሳይሆን አለው የለውም ስንል ሳይሆን አለው የለውም ስንል ሳይሆን አለው የለውም ስንል ሳይሆን አለው የለውም። በጣም ጥሩ አለው። አሁን ከዚህ ላይ ስለዚህ ታዲያ ምንድን ነው የሚሉኝ? ሁለት ባህሪ ማለት ነው እንዴ? አይደለም፣ ሁለት ባህሪ ማለት አይደለም። ይሄ ማለት አሁን አዳምጠኝ። እሺ ጌታችንና መድኃኒታችን ኢየሱስ ክርስቶስ ልክ አሁን ቅድም ሰውን አምጥቼ ነፍስ የራሷ ባህሪ ያላት፣ ስጋ የራሱ ባህሪ ያለው፣ ነገር ግን ሰው አንድ አካል ሁለት ባህሪ አይባልም። አንድ አካል አንድ ባህሪ ነው የምንለው። ለምን? ነፍስ ስጋ ገንዘቡ አድርጓል ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ገንዘቡ ሲያደርግ አንድ ባህሪ ነው የሚሆነው። አንድ አካል ነው የሚሆነው። አንድ አካል አንድ ባህሪ። አንድ አካል ሁለት ባህሪ የሚባል ነገር የለም። በማን? አንደኛ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስለሄድ ቃል ስጋ ሆነ ይላል። ሁለተኛ ደግሞ ይህንን ትምህርት በኤፌሶን ላይ ቆይ አንድ ጊዜ የራሱን ቤተክርስቲያን ትምህርት እንትን አይበሉ። ቆይ አንድ ጊዜ አንድ ጊዜ ይሄን ጥያቄ ልጠይቅዎት። ትምህርት እኮ አይደለም። ወደ ደቂቃ ስጠኛ። ቆይ አንድ ጊዜ ሆዶን ሰከንድ ይሄን ጥያቄ ልጠይቅዎት። በእናንተ በደቂቃ እናርገው። የፉዬ በደቂቃ ብናርገው አይሻልም? እሺ ይሄን መልሱልኝ። ይሄን ጥያቄ ከጠይቁ በኋላ አልጠይቅም ይናገራሉ። ይሄን ጥያቄ ልጠይቅዎት። የኦርቶዶክስ ቤተክርስቲያን እንደዚህ ትላለች። ለምሳሌ አንድ አካል አንድ ባህሪ ካለች በኋላ መጠበቂያዎችን ታስቀምጣለች አይደል? ያለመዋጥ ያለመቀላቀል በታቅቦ የሚል ነገር ትጠቀማለች። መጠበቂያዎችን ያውቋቸዋል እነሱን መጠበቂያዎች? መልካም አውቃቸዋለሁ። እሺ ያለመዋጥ ማለት ምን ማለት ነው? ምን ሳይውጥ ማለት ነው? መልካም መለኮት ስጋን፣ ስጋ ደግሞ መለኮትን ማለት ነው። ታዲያ ሁለት ባህሪ ማለት ነው። ምንድን ነው እያደረገው የሚሉኝ? ስለዚህ አልዋጠውም እያለኝ ነው። የሰውነቱ ባህሪ የመለኮትነቱን ባህሪ አልዋጠም፣ የመለኮቱ የሰውነቱን ባህሪ አልዋጠም ነው አይደለ? አዎ አሁን አዳምጠኝ። እሺ አሁን አዳምጠኝ። እኔም ጥያቄ አለኝ በዛ አብረው እንዲመልሱት። ካልገባም ብለኛል። አሁን አዳምጠኝ መምህር። እኔም ጥያቄ አለኝ አብረው ይመልሱልኝ። ለእኔም ከነብሷ ነብስ የሚለውን በደንብ እንዲያስረዱ በዛው ነው። እሱን ለብቻ ቆይ እንዳይወጡ ከዚህ የትየው እንደ ከነፍሷን ሳይሆኑ ታውቱና አሁን ይሄኛውን ራሱን ብቻ ሁለት ባህሪው ይሄኛውን አብራሩት። እየሰማን ነው። አመሰግናለሁ። አንደኛ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ሲል ባህሪን የራሱን
ስጋን የራሱን መለኮትን የራሱን እያለ አይደለም። ሆነ የሚለው አንድ ሲንግል አንድ ነው። አንድ ሁለተኛ ማቴዎስ ወንጌል ላይ በዮርዳኖስ ተጠምቆ ሲወጣ መንፈስ ቅዱስ ሲመጣ ከጥምቀት በኋላ እነሆ የምወደው ልጄ ሲል መለኮትን የብቻውን ስጋን የብቻውን ወይም ፍጹም ሰውነትን የብቻውን እያለ አይደለም በፍጹም። በኤፌሶን ጉባኤ ላይ ሁለት አካል ሁለት ባህሪ ብለው የተነሱ ከሃዲያን የተወገዙበትና በኤፌሶን ጉባኤ አንድ አካል አንድ ባህሪ ተብሎ የተደመደመበት አይደለም። ስለ ኤፌሶን ጉባኤ ተሳቋቋቋይ ና ኤፌሶን ጉባኤ ላይ እንደዛ አልተነሳም። ኤፌሶን ጉባኤ ላይ እንደዛ ሲሉ እኛ የምንለው የኬልቄዶንን አይደለም፣ እኛ እንደምንለው አይደለም። ቅድም አሁን ቀላቅለውታል። ኤፌሶን ጉባኤ ላይ የተነሳው እዛ ላይ የኬልቄዶን ሌላ ነው። ኤፌሶን ጉባኤ ኖ ኤፌሶን ጉባኤ ላይ እርሶ የሚሉት አይደለም የተነሳው። እኛ እንደምንለው ሁለት ባህሪ ክርስቶስ ሁለት ባህሪና አንድ አካል የሚለው እኛ በምንልበት ሴንስ የተነሳው ሐሳብ አይደለም እዛ ኢንተርቴን የተደረገው። ሰው ተሳስተዋል እሱ ላይ ማለት እሱን አብራራለታለሁ። አሁን ግን ወደ መጽሐፍ ቅዱስ ስለተከሱ ንስጥሮስ ምንድነው ያለው? ኤፍሬም ንስጥሮስ ምንድነው ያለው? ንስጥሮስ ምን ብሎ ነው የተነሳው? ንስጥሮስ ምን ብሎ ነው የተነሳው? ንገረኝ። በኤፌሶን ላይ የተወገዘው ንገረኝ። ኦኬ በኤፌሶን ሲወገዝ ምንድነው ያለው? እሱ ሁለት ባህሪ ሲል ምን ማለት ነው? እሱ በጣም ጥሩ አዳምጠኛ። እሺ ሁለት ባህሪ ሲል ምን ማለት ነው? እሱ ሁለት ባህሪ አስረዱኝ መጀመሪያ ይሄንን። እሱ ኤፌሶን ላይ ሲወገዝ ምን በምን ሄረሲ ነው የተወገዘው? እሱን መልሱልኝ። መልካም። ኤፌሶን ላይ ንስጥሮስ የተነሳው ጌታችን መድኃኒታችን ኢየሱስ ክርስቶስን ሁለት አካል ሁለት ባህሪ ብሎ ነው የተነሳው። ሁለት አካል ሁለት ባህሪ ብሎ ሲነሳ ትክክል አይደለም። ስለዚህ እኛ ሁለት አካል እንላለን። ቆይ እንጂ ልጨርስ። ምንድነው ጣልቃ ማለት? እኛ ሁለት አካል እንላለን ነው። አንተ ጨርስ። ወደ ትክክል አይደለማ። የእናንተን ጠይቃችሁማ። ቆይ የእናንተን የጠየቁትን የምን ብዬ ነው? የኬልቄዶን ትምህርት እንደተወገዘ አድርገው እኮ ነው እያወሩ ያሉት። ትክክል አይደለም። አሁን ኤፌሶን ጉባኤ ላይ የተወገዘው የኬልቄዶን አይደለም። አንድ አካል ሁለት ባህሪ አይደለም የተወገዘው ኤፌሶን ጉባኤ ላይ። ስለዚህ አይጠቅሙትም። ኤፌሶን ጉባኤን ሜንሽን አያድርጉ።